ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በዚህ ቦታ ስለሰበሰበን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት እግዚአብሔር ያከበረው ስማቸው የተከበረ የተመሰገነ ይሁን። በረከታቸው ይደርብን። የተወደዱ አባታችን መልአከ አርያም መምህር አባ ገብረ ሥላሴ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ እግዚአብሔርን የምትወዱት ይልቁንም እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? እስከዚህ ሰዓት ያቆየን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለነነዌ ጾም እንኳን አደረሳችሁ። ካሁን በፊት ላስተማሩን መምህር ቃለ ሕይወትን ያሰማል። እንግዲህ የምናማርበት ልቡና ደግሞ እሱ ፈቅዶ ያድለን። እንደ እግዚአብሔር ፈቃድ ባለችን እግዚአብሔር በፈቀደልን ጊዜ የምንማማረው ቅድስት ሥላሴ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁም ደግማችሁ በሉ፣ ደግማችሁ በሉ። በዚህ ነገር እንማማራለን። ይህንን ቃል የት እንዳለ ትነግሩኛላችሁ? የት ነው ያለው? የት ነው ያለው? ይሄ ቃል አታውቁትም? ታውቁታላችሁ? አታውቁትም ማለት ምን አላችሁ? ምን መጽሐፍ ላይ አለ ይሄ? እኛ ጋር ነው ያለ። ይገርማል። እዚች መጽሐፍ ላይ አለ አይደል? ይሄ የለም? እዚች መጽሐፍ ላይ አለ። ቅድስት ሥላሴ የዘወትር ጸሎት ላይ የምታገኙት ቃል ነው አይደል? ምን ማለት ነው? ያ እንግዲህ ሰው ጸሎት ሲጸልይ አንድ የሚገባው ነገር የሚጸልየውን ጸሎት እየሰሙ መጸለይ ነው። ብዙ ጊዜ ጸሎት ስንጸልይ ሐሳባችን ይበተናል እና ሐሳባችን ከሚበተንባቸው ምክንያቶች በጣም ብዙ ናቸው። ራሱን ችሎ አንድ ትምህርት የሚሆን ነገር ነው። ሐሳባችን ከሚበትኑት ነገሮች አንዱ የጋኔን ፈተና ነው። ስንጸልይ ሐሳባችን የሚበትንበት ምክንያት ስንጸልይ ሐሳባችን ስለሚበተን ጸሎቱን እግዚአብሔር አይቀበለውም ብለን ጸሎት እንድናቋርጥ ነው። ሰይጣን በምድር ላይ ከሚጠላቸው የጽድቅ ሥራዎች ዋናውና ትልቁ ጸሎት ነው። ከሁሉም የጽድቅ ሥራዎች ጸሎትን ሰይጣን ይጠላል። አልቦ ግብር ዘያፈቅር ሰይጣን ከመ አሕድጎ ጸሎት። ሰይጣን እንደ ጸሎት ማቋረጥ አድርጎ የሚወደው ነገር የለም። ስለዚህም መጀመሪያ እንዳይጸልዩ የጸሎት ጊዜያችንን ሌሊት እንድንሻማ፣ ማታ በማይረቡን ነገሮች ጊዜያችን እንድናመሽ በማድረግ ማታ ካመሸን ሌሊት መነሳት ስለማንችል፣ ከዚያ ባለፈ ደግሞ ጉባኤ መሃል ስልክ ቁጭ ብላችሁ የምታወሩ ሰዎች ውጡ ስለማያችሁ፣ አንድ ፖሊስ ፊት በፖሊስ እየተጠየቃችሁ እያለ የማታወሩትን ስልክ በንጉሠ ነገሥት በእግዚአብሔር ፊት ሆናችሁ ታወራላችሁ። በእውነት እንዴት ያለን ስርዓት አልበኛዎች እንደሆን ነግራችሁ። ደግሞ ሰው ዘወር ብላችሁ አትዩ። ራሱ የተነገረው ሰው ይወጣል፣ እናንተ ወደዚህ ዞሩ። ስለዚህ ሰይጣን እንዲያ የሚያደርግበት ምክንያት የጸሎት ጊዜያችንን አስመሽቶ ካባከነ በኋላ ሌሊት አዳክሞ ቅንድብን በማክበድ
ለጸሎት እንዳንነሳ ያደርጋል። ከተነሳን ደግሞ ይትመነገን በሐሌወ ከንቱ ከንቱ ነገሮችን በማሰብ ልቡናን ይበትናል። ከተቻለው ለጸሎት አለማስነሳት፣ እምቢ ብለውት ከተነሱ ደግሞ ሐሳብ መበተን። የሚበትንበት ምክንያት እንዲህ እያልኩ ብጸልይ እግዚአብሔር ይሰማኛል ወይ፣ ሐሳቤ ላልተሰበሰበበት ጸሎት ምን ያደክመኛል ብለን ጸሎት እንድናቋርጥ ነው። ኃያል ሰውን እጅ እግሩን ካላሰሩ የኃያልን ገንዘብ መውረስ እንደማይቻል ሰይጣን እኛን በጸሎት ማቋረጥ ካላሰረ የእኛን ጸጋ መግፈፍ አይቻለው። ስለዚህ ጸሎት እንድናቋርጥ ያደርግናል ማለት ነው። የተቻለው ሰው ቤቱን ዘግቶ ይጠብቃል። ቤቱ ሽፍቶች ከፍተው የገቡበት ሰው ግን የሚቀረው አንድ ነገር ነው፣ ሰው እንዲደርስለት መጮህ ነው። እንዳይጮህ አፉ ከታፈነ በኋላ ግን ገንዘቡን በሙሉ ሳይወድ በግዱ ያስረክባል። ለእኛ በወንበዴ የተመሰለ ሰይጣን ከጸጋ እንዳያራቁተን ጸሎት ጩኸታችን ነው። አባታችን እግዚአብሔር በእህት በወንድም በጎረቤት የተመሰሉ ቅዱሳን መላእክት፣ ቅዱሳን አበው መጥተው እንዲረዱን የሚያደርገን ጸሎት ነው። ያንን እንዳናደርግ ሐሳብን ይበትናል። ሐሳባችን ሌላው የሚበተነው ምንድን ነው? እምነት ስለሌለን ነው። እምነት ስለሌለን ስንጸልይ ሐሳባችን ይበተናል። እንዴት ነው እምነት ስለሌለን ማለት? በሕይወታችን ዙሪያ ያሉትን ችግሮች ነገ ምንድን ነው የሚሆኑ ብለን እናነሳቸዋለን። እግዚአብሔር ያውቃል፣ ከገሌ ጋር ተጣልቻለሁ፣ ምንድን ነው የምሆነው? እኔ መጨረሻዬ ምንድን ነው? የምኖረው የት ሀገር ነው? መጨረሻ የሚደመደመው በምን አይነት ሥራ ነው? ከማን ጋር ነው የምኖረው? እንዲህ ያለውን ችግሬን የምፈታው በምንድን ነው? በማለት ሆን ብሎ ጸሎታችን ላይ የሕይወታችንን የዛሬና የወደፊት ነገሮችን እያስታወሰ ያለፈ የኃጢአት ታሪካችን እየዘረዘረ በጸሎት ጊዜ ላይ ሐሳባችን እንዲበተን ያደርጋል። ለዚህ መፍትሄው ማመን ነው። እምነቱም እንዲህ የሚል ነው፣ እግዚአብሔር ያስብልኛል። ግድፍ ላይ ለእግዚአብሔር ሕሊናከ ወውቱ ይሴሰከ፣ ሕሊናህን በእግዚአብሔር ላይ ጣል እርሱም ይመግብሃል። እሱ ስለ እናንተ ያስባልና የሚያስጨንቃችሁን ነገር በእርሱ ላይ ጣሉት። ባለቤቱም መኑ እምኔክሙ በተክዞ ዘይክል ወስቆ ሀደ እመተ በዲበ ቆሙ፣ ከእናንተ መካከል ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚቻለው ማን ነው? ስለዚህ እላችኋለሁ አትጨነቁ። ስለ መብል የምትጨነቁ እንደሆነ ርዩ አዕዋፈ ሰማይ እለይዘርኡ ወያርሩ ወያስተጋቡ ውስተ አብያት፣ የማይዘሩ የማያጭዱ የሰማይ ወፎችን በጎተራ በሪቅ የማይሰበስቡ እነርሱን ተመልከቱ። እስመ አቡክሙ ሰማያዊ ይሴስዮሙ፣ የሰማይ አባታችሁ ይመግባቸዋል። ስለዚህ እናንተም ስለምን ለምን ትጨነቃላችሁ? አኮኑ ነፍስ ታጽእ እምሲሲት ወሥጋኒ ማራዝ፣ ነፍስ ደም እስካለ ድረስ ትኖራለች። ደም ከደረቀ ነፍስ ይወጣል። ነፍስ እንድትኖር ደም ያስፈልጋል። ደም እንዲኖር ምግብ ያስፈልጋል። ለነፍስ የሚረባትን ምግብ ከመስጠትማ ነፍስን መፍጠር አይበልጥምን? ወሥጋኒ ማራዝ፣ ለሥጋ የሚገባውን ልብስ ከመስጠትማ ሥጋን ካፈር አንስቶ መፍጠር አይበልጥምን? ስለዚህ እናንተ እምነት የጎደላችሁ ስለምን ትጨነቃላችሁ? አኮኑ አንትሙ ትኄይስዎሙ፣ ከአዕዋፍማ እናንተ አትሻሉምን? አንድም እስራኤል ዘሥጋን ተመልከቷቸው። ወፍ የተባሉ እነሱ ናቸው። ወፍ ርስት እንደሌለው ርስት ሳይወርሱ በበረሃ በመና በደመና ይመግባቸው ነበርና እነሱን ተመልከቱ። ከወፎች እናንተ አትበልጡምን? ማለት ከእስራኤል እናንተ ትበልጣላችሁ። እስራኤል የሚወርሱት የምድር ርስት፣ የወጡት ያመለጡት ከምድር ጠላት፣ የሚጠፋላቸው የምድር ጠላት እንዲህ ያለ ነው። እናንተ ግን የምትወርሱት የሰማይ ርስት፣ የጠፋላችሁ የሰማይ ጠላት፣ ያመለጣችሁ ከዘላለም እሳት። እንዲህ ከሆነ በቃል ኪዳን ከከበሩት ከእስራኤልማ
በልጅነት የከበራችሁ እናንተ አትበልጡምን? ስለዚህ ከእስራኤል የበለጠ ሐሳብ ይኖራችሁ። ለእስራኤል ካሰበላቸው ለእናንተማ እንዴት አያስብላችሁ? ቅዱስ ዮሐንስ አፈወርቅ ይህን ሲናገር የቅዱስ ጳውሎስን መልእክት ሲተረጉም ይትባረክ አቡሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከት መንፈሳዊት በኢየሱስ ክርስቶስ ዘበሰማያት። በሰማይ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማይ ባለ በረከት የባረከን የጌታችን የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል። በሰማያዊ በረከት ያለው ለምንድን ነው? የቀድሞው አውራሹ ሙሴ ወራሾቹ እስራኤል፣ ዛሬ አውራሹ ክርስቶስ ወራሾቹ ክርስቲያን። የቀድሞው ርስቱ የሚነጠቅና የምድር ርስት፣ የዛሬው የሰማይ ርስት። የቀድሞው የዕድሜ በረከት፣ የዛሬው ደግሞ የዘላለም ዕድሜ የዘላለም ሕይወት። የቀድሞው ከፈርዖን ማምለጥ፣ የዛሬው ከዲያብሎስ ማምለጥ። የቀድሞው ከፈርዖን ሰራዊት ማምለጥ፣ የዛሬው ከዲያብሎስ ከአጋንንት እጅ መውጣት። የቀድሞው ከግብፅ መውጣት፣ የዛሬው ከሲኦል መውጣት። የቀድሞው የአብርሃም ልጅ መሆን፣ ዛሬ የእግዚአብሔር ልጅ መሆን። የቀድሞው እስራኤልን መውረስ፣ ዛሬ መንግሥተ ሰማያትን መውረስ። የቀድሞ በግ መብላት፣ ዛሬ ክርስቶስን መመገብ። ቀድሞ ከዓለት የፈለቀ ውሃ መጠጣት፣ ዛሬ የዘላለም ሕይወት ኢየሱስ ክርስቶስን ደም የሕይወት ውሃ ክርስቶስን መጠጣት። ቀድሞ እስራኤል ልብስ አልወለቀ ጫማ አላለቀ፣ ዛሬ ክርስቶስን መልበስ። በእንዲህ ያለ በረከት የባረከን ቀድሞ የእህል በረከት፣ ዛሬ ግን በረከታችን የኢየሱስ ክርስቶስ ሥጋና ደሙ። እክል ያጸና ኃይለ ሰብ፣ የምድር እህል ቢበሉት የምድር ሥጋን ያበረታል። የክርስቶስን ሥጋ ቢመገቡት የሰማይ ኃይል ሰጥቶ ነፍስንም ሥጋንም አንድነት ያጸናቸዋል። ስለዚህ ለምግብ አትጨነቁ፣ ለልብሳችሁ አትጨነቁ። ወበይንተ አራዝኒ ምንተ ትብሉ ርዩ ጽጌሃተ ገዳም ዘከመ ይልህቁ። የምድረ በዳ አበቦች እንደምን እንደሚያድጉ ተመልከቷቸው። ሰሎሞን ጥቀ በኩሉ መዋዕሊሁ ኢለብሰ ከመ አሐዱ ሁሉ። ሰሎሞን እንኳን በዚያ ባለጸግነቱ ከአበቦች እንዳንዱ አድርጎ አልለበሰም። ማለት የአበባ ምንጣፍ ቢያስነጥፍ አበቦችን አይቶ ነው። አበቦች ግን ከባህሪያቸው አንቅተው ይለብሳሉ። ወናሁ ጽጌ ገዳም ዘዮም ሃሎ ዘከመ ያለብሶ እግዚአብሔር። ነገ በሳት የሚቃጠለውን አበባ እግዚአብሔር እንዲህ በጌጥ በመዓዛ የሚያስጌጠው ከሆነ ኦ ሕፃን ሃይማኖት እፎኪያክሙ፣ እናንተ እምነት የጎደላችሁ እናንተንማ እንዴት አያላብሳችሁ? ስለዚህ ስለምን ለልብስ ትጨነቃላችሁ? አንድም ነገ በገሃነም የሚቃጠለውን አረኒ አሕዛብ እግዚአብሔር እንዲህ የሚመግበው ከሆነ እናንተንማ እንዴት አይመግባችሁ? ስለዚህ አላቸው ወበይንተ ዝብለክሙ የተተክዙን ዘትብሉ። ስለዚህ እላችኋለሁ እንዲህ እያላችሁ አትጨነቁ። ምንተ ንበልዕ ወምንተ ንሰቲ ወምንተ ንትከደን፣ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን አትበሉ። ወዘንተሰ ኩሉ አሕዛበ ምድር ዘአፋ ያሐስስዎ። እንዲህ ያለውን ጸሎትስ አሕዛብም ይጸልዩታል። አንትሙሰ መቅድመ ኩሉ ህሱ መንግሥቶ ወጽድቆ፣ እናንተ ከሁሉ አስቀድማችሁ ጽድቁን ፈልጉ። ወኩሉ ይትስተከክሙ፣ ሌላው ይጨመረላችኋል አለ። ሌላው ዳረጎት ነውና በጽድቅ ላይ የምድር ሀብት ይጨመረላችኋል ማለት ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉም ምን አለ? ንሕነሰ ወለጥነ ሥርዓቶ ለእግዚአብሔር፣ እኛ የእግዚአብሔርን ሥርዓት የእግዚአብሔርን ሕግ አገላበጥ ነው አለ። እሱ አስቀድማችሁ ጽድቁን ፈልጉና የምድሩን እጨምርላችኋለሁ ብሎ ነበረ። እኛ ግን መጀመሪያ የምድሩን ኋላ ጽድቁን ስለምንፈልግ ወበይንተ ዝንረክባ ለዛቲ ወይለንታክቲ፣ በዚህ ምክንያት እኛ የሰማዩንም አናገኝም የምድሩንም አናገኝም ብሎ ይነገራል። ስለዚህ ስለምንም ነገር አትጨነቁ። የሚገሉ ሰዎች ያስፈራሯችሁ እንደሆነ ደግሞ እንዲህ ብላችሁ አስሙ። እትፍርህዎሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙ እሰይክሉ ቀቲሎታ። ሥጋችሁን የሚገሉትን አትፍሩ፣ ነፍሳችሁን መግደል አይቻላቸውምና። ወባሕቱ ፍርህዎሰ ለዘቦ ሥልጣን ከመ ይግል ቀቲለ ሥጋሂ ወነፍሰሂ ህቡረ በውስተ ገሃነም። ነፍስንም ሥጋንም አንድ አድርጎ በገሃነም መቅጣት የሚቻለውን እርሱን ፍሩት። በሥጋችሁን የሚገሉትን ግን አትፍሯቸው። አንድ ቀን ቢገሏችሁ ሁልጊዜ አይገሏችሁም። በሥጋ ቢገሏችሁ በነፍስ አይገሏችሁም። በምድር ቢገሏችሁ በሰማይ አይገሏችሁምና እንዲህ ያለውንም ቢሆን አትፍሩ። ሙቶ የቀረ ክርስቶስ አለን? የለም፣ እሱ ተነስቷል። ክርስቶስ ሞቶ እንዳልቀረ ክርስቲያኑ ሞቶ አይቀርም። ሞት ወደ ክርስቶስ የምንሄድበት መንገድ ሆኖ ተለውጧል በክርስቶስ ሞት።
አሁን ሞት ለክርስቲያን መንገዱ እንጂ መፍሪያው አይደለም። ስለዚህ አትጨነቁ። ጭንቀት ጸሎትን ያስተጓጉላል፣ እምነት መጉደል ነው እንዲህ ያለው ነገር። ስለ ሁሉም ነገር እግዚአብሔር ያስብልኛል በሉ። እስኪ ሁላችሁ እግዚአብሔር ያስብልኛል በሉ። ማን ያስብልኛል? እግዚአብሔር ያስብልኛል ካላችሁ ልባችሁ ይሰበሰባል። ሌላው ለሚጨምርላችሁ ነገር ደግሞ ምንድን ነው? የምንጸልዩን ነገር መስማት ነው። በጸሎት ጊዜ መሳተፍ ያለባቸው አካላት አሉ። ምንም ናቸው? እግር ይሳተፋል፣ እጅ ይሳተፋል፣ ዓይን ይሳተፋል። ከዚያስ ደግሞ ምንድን ነው? ጆሮ ይሳተፋል። ጆሮ ሲሳተፍ ልብ ይሳተፋል። ልብ ከታሰረ ደግሞ ከዚህ በኋላ ሁሉም ነገር የተሰበሰበ ይሆናል። ይሄን እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓይን ብታስተካክልህ ከአንተ አውጥተህ ጣላት፣ እጅ ብታስተካክልህ ከአንተ ቆርጠህ ጣላት፣ እግር ብታስተካክልህ ከአንተ ቆርጠህ ጣላት። ምን ማለቱ ይሆን? እጅ ሰነፍ ከሆነችብህ ቆርጠህ ጣላት ማለት ፈቃዷን ቁረጥባት። ፈቃዷ ምንድን ነው? ማረፍ። አንተ ደግሞ ፈቃዷን ቁረጠውና ዘርጋት ለጸሎት። እግር ብታስተካክልህ ቆርጠህ ጣላት። እግርን በመጋዝ ቁረጠው ማለት አይደለም። ቆሜ አልጸልይም ብትል መቀመጥ ነው የምፈልግ፣ መተኛት ነው የምፈልግ፣ ማረፍ ነው የምፈልግ ብትል ፈቃዷን ቁረጠው። እምቢ በልና ቆምበት ማለት ነው። በቀዊም ቅጣው። ዓይን ብታስተናክልህ ካንተ ቅጣት። ማረፍ ነው የምፈልገው፣ መተኛት ነው የምፈልገው፣ ማንቀላፋት ነው የምፈልገው፣ ስራ አለብኝ፣ ደክሞኛል ብሎ ዓይን ማንጎላቸት ከፈለገ ካንተ አውጥተህ ጣላት። ፈቃዷን ቁረጥና ባንቃይዶ ቅጣት። እግዚአብሔር ተጠብቅ። ሀቤ ካንቃይዶን አይን ተነ ዘትነብር ውስተ ሰማይ ወበከመ አይነ አግብስ ውስተ ዳጋይስቲሆሙ ወበከመ አይነ ዓመት ውስተ ደግዝታ ከማዋይንቲና በእግዚአብሔር አምላክ ነስካመ ይሳሃለነ። አቤቱ በሰማይ የምትኖር ሆይ ዓይኖቻችንን ወደ አንተ አነሳን። መዝሙር 122 ላይ ቅዱስ ዳዊት ሲናገር የባሪያ ዓይን ወደ ጌቶቹ እንደሆነ የገረድም ዓይን ወደ እመቤቷ እንደሆነ ደመወዟን ጠብቃ ተስፋ አድርጋ አቤቱ የእኛም ዓይኖች ወደ አንተ እናንጋጥታለን። ተሳሃለን እግዚኦ ተሳሃለን። እስከ መቼ ድረስ ትለኝ እንደሆነ ይቅር እስክትለን ድረስ አቤቱ ይቅር በለን። እስመ ሰገምነ ጸለተ ብዑላን ወአሳረቁያን። የባለጸጎችና የትዕቢተኞችን ስድብ ነፍሳችን ጠግባለችና አቤቱ ይቅር በለን። ይቅር እስክትለን ድረስ ዓይኖቻችን ወደ አንተ እንሰቅላለን። ዓይን ባንቃይዶ ይቀጣል፣ ወይም ደግሞ በሰቂለ ሕሊና ቢታመም ደግሞ ተመልከቱ የተከለከ ሰፊሃዴከ ስፎ ለሕሊናከ። እጅህን ዘርግተህ መጸለይ ካቃለ ሕሊናህን ዘርግተህ ጸልይ። ወደ ምን የምንዘረጋው? ወደ ቀራንዮ እንዘረጋዋለን፣ ወደ ቤተልሔም እንዘረጋዋለን፣ ወደ ግብፅ ሲሰደድ እንዘረጋዋለን፣ ወደ ደብረ ታቦር እንዘረጋዋለን። ብርሃነ መለኮቱ ሲገልጥ ህብስት ሲያበረክት ወደዚያ እንልከዋለን። ሚመጠን ቅዱሳን ሐዋርያት ስለ እንጀራ ሲጨነቁ አንድ ቀን ጌታ እንዲህ ነው ያላቸው፣ እናንተ እምነት የጎደላችሁ 5 እንጀራ አምጥታችሁ ስንት አድርጌ ነው የሰጠኋችሁ? 7 እንጀራ ሰጥታችሁ ስንት ሰው ነው ያበላው? ያንን እያስባችሁ ስለ ምግብ ትጨነቃላችሁ ብሎ ቅዱሳን ሐዋርያትን ገስጿቸዋል። በዚያ በታሪክ የጌታችን የመድኃኒታችን ኢየሱስ ክርስቶስ ክርስቲያንነት ማለት ምን ማለት ነው? ክርስቶስ በምድር ላይ ካደረጋቸው ስራዎች ውስጥ በአካል ያሉን ያህል መቁጠር ማለት ነው። ተራራ ሲወጣ በተራራ ላይ ቁጭ ብሎ ተገኝቶ አብሮ መገሰጽ፣ መርከብ ውስጥ ሲገባ አብሮ መግባት፣ አብረን እዚያ ውስጥ እንዳለን በእኛ ላይ የነገር የዝሙት የኃጢአት ማይበል ሲነሳብን የዚያን ጊዜ ምን ማለት አለብን? በእውነቱ አቤቱ ንቃ እግዚኦ ለምን ትትነጉም አድነን እግዚኦ ከመ ንሙት እንዳንጠፋ አድነን ብሎ ከመርከቢቱ ውስጥ እንዳለን አስበን ከነገር ነው መድኃኔዓለም እንደዚህ አድርጎ የሚወደው ነገር የለም። ትናንት የሰራውን ነገር እንደሚያስታውሰት አድርጎ ዛሬ የሚወደው ነገር የለም። አይሁድን እኮ የሚወቅሳቸው እኮ በዚህ ነበር። አባቶቻችሁ ያልገደሉት ነቢይ ወዴት አለ? ለአባቶቻችሁ መና ወርዶላቸው ነበረ። እናንተ የነቢያትን መቃብር የምትሰሩ የተለሰናችሁ መቃብራት፣ ያን ሁሉ ነገር ተመልከቱ። ሙሴንስ ብታምኑት ኑሮ እኔን ባመናችሁ ነበር። አኳነ ዘአስተዋድየክሙ ሀበ እግዚአብሔር አላ ውእቱ ሙሴ። ተመልከቱ፣ ያስተዋድየክሙ እናንተ የምታምኑት ሙሴ ስለኔ ይከሳችኋል፣ ስለሱ ነግሬያችኋለሁ ብሎ እግዚአብሔር ሰውን የሚወቅሰው አንዱ በታሪክ ነው። እግዚአብሔር በታሪክ ይወቅሳል ሰው።
በታሪክ የሚወቅሰው ምንድን ነው? ራበኝ ብለህ የምትጠረጥረኝ መና ሳወርድ ያደረግኩትን ኃይሌን የት ረስተኸው ነው? ፈራው የምትለኝ በኃይል ከፍዬ ማሻገሬን የት ጥለኸው ነው? እሳት ፈርቼ ካድኩ የምትለኝ ለሦስቱ ሕፃናት እሳት ማብረዴን የት ጥለኸው ነው? አውሬ ፈርቼ ካድኩ የምትለኝ ለዳንኤል የለጎንኩትን አናብስት የለጎንኳቸውን የት ረስተሃቸው ነው? ውሃ ሞላብኝና ፈራው የምትል ለሐዋርያት የገሰጽኩትን በኃይል የት ጥለኸው ነው? ለእነሱ ያበረርኩትን ነፋስ የት ጥለኸው ነው? እግዚአብሔር የትናንትናውን አይቶ የሚታመን ነው። ለዚህ ነው ቅዱስ ጳውሎስ ኢየሱስ ክርስቶስ ዘትማልም ወዮም ወክመ ውእቱ እስከ ለዓለም ክርስቶስ ትናንትም ዛሬም ያው ነው ብሎ የተናገረ ከዚህ የተነሳ ነው። ስለዚህ በጸሎታችን መሳተፍ አንዱ መሳተፍ ያለበት ምንድን ነው? ጆሮ መሳተፍ አለበት። ጸሎት ስጸልይ በቃ ሳላውቀው ከአትብ ገጽ ጀምሬ ደርሼ የእሑድ ውዳሴ ማርያም ደርሼ ያገኘውን ምን ላድርግ ይላል። ሁሉም ሰው እንደዚህ ይህን ጥያቄ ይጠይቃል። ግን መልሱ ምንድን ነው? መስማት ነው። ማወቅ የሚገባን ደግሞ እግዚአብሔር ታላቅ ታምር አድርጎ ጸሎተኛ ሰው እንደማያደርገን ማወቅ አለብን። እግዚአብሔር ጸሎተኛ ሰው እንዲያደርጋችሁ ከፈለጋችሁ አትድከሙ፣ አያደርጋችሁ። ለፍቶ ነው። ጸሎተኛ የሚኮነው ተጸልዮ ነው። እስኪ በሉ ሁላችሁም ጸሎተኛ የሚኮነው ምን ተብሎ ነው? እስኪ ስለዚህ ለጸሎተኛነት ምን እናድርግ? እንጸልይ በሉ እንጂ። ለጸሎተኛነት ምን እናድርግ? እንጸልይ። ስንጸልይ ምን እንሆናለን? በሉ እንጂ ጸሎተኛ እንሆናለን። ምን ይላሉ አባቶቻችን? የሌላን ሰው ራስ ቅቤ የሚቀባ ሰው የእሱ እጅ ቅቤ መንካቱ ይቀራል ይላል። ስለዚህ ጸሎትን ቅቤ ያደርጉት። ምንም እንኳን ጸሎታችን በረከት የማይገባው ቢሆንም እንኳን መንካታችን ግን አይቀርም። በረከት ማግኘታችን አይቀርም። አጋንንት መሸሻቸው አይቀርም። ጸሎታችን እኛ ባይገባን እንኳን ጋኔን ይገባዋል፣ ሰይጣን ይገባዋል እኮ በደንብ አድርጎ ነው የሚገባው። ይሰማል። ይሄ ሰውዬ ነው የሚለው እኮ ይሄ ሰውዬ ዛሬ አንድ አሁን ስማት የደገመ ነገማ 150 ዳዊት ይደግማል። ስለዚህ ሳይርቅ በቅርቡ ሳይደርቅ በርጥቡ ይሄ ሰውዬ አሁን ላስቀር ብሎ እኮ ነው የሚያሰናክለኝ። እውነቴን የምነግራችሁ ሰይጣን የሚንቀው ጸሎት የለም፣ እግዚአብሔርም የሚንቀው ጸሎት የለም። ሁሉንም ሰው ይሰማል እግዚአብሔር። እንዲያውም እግዚአብሔር ኃጢአተኞችንም ይሰማል። አላችሁን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ያንን ጸሎት ምን ማድረግ ይጠበቅብናል ሲባል መስማት። የራሳችሁን የምታነቡትን ነገር ማዳመጥ አለባችሁ። ጆሮአችሁን ተቆጣጠሩት። እንዲህ ተብሎ ነው የሚታደግ ማለት ነው። ስለዚህ አፍ ለጆሮ ያቀብላል። ጆሮ ለማን ያቀብላል? በሉ እንጂ። ያን ጊዜ ልብ ምን ይሆናል? ይሰበሰባል። የምትጸልዩትን ነገር ስሙት፣ ምን እያለ እንደሆነ ማለት ምን እያለ እንደሆነ። አሁን አቡነ ዘበሰማያትን ጸልየን ስንጨነቅ አይደንቃችሁ? እስኪ አሁን ተመልከቱ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። እሺ፣ በጣም ጥሩ። ከዛ ስም መንግሥትህ ትምጣ። እሺ፣ መንግሥተ ሰማያትን ስጠኝ ማለት ነው። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የመላእክትን ሕይወት ስጠኝ አልኩት። ከዛሳ የዕለት እንጀራዬን ስጠኝ። እንጀራችንን ደግሞ አገኘን በዚህ ውስጥ ማለት ነው። ከዛሳ በደላችን ይቅር በለን፣ የኃጢአት ስርየት አገኘን ማለት ነው። እኛም የበደሉንን ይቅር እንል ዘንድ ይቅር ባይ ልቡና ንጹሕ ልብ ስጠን አለና ደግሞ ንጹሕ ልብ ስጠን ብለን ስለ ሰብዕናችን ጸልይ። ከዚያሳ አቤት ወደ ፈተና አታግባን፣ ወደ ፈተና አታግባን፣ መከራ ፈርተን አንተን ከመካድ አድነን ማለታችን ነው። ስለዚህ ፈተና እንዳይመጣብንም ጸልይ፣ ከክፉ ሁሉ አድነን እንጂ በሰማይ እንደ በረዶ በምድር እንደ ዘንዶ ከታዘዘ መቅሰፍት አድነን አልነው። አዳነን። መንግሥት ያንተ ናትና መንግሥት ያንተ ስለሆነች ከዲያብሎስ መንግሥት አውጣኝ። በቃ በዚህ ውስጥ ያልቀረበ አቤቱታ አለ? እስኪ ንገሩኝ፣ ያልቀረበ አቤቱታ አለ ወይ? ስለዚህ ጸሎታችሁን ስጨርሱ እንዲው ጌታ ሆይ አደራ፣ እንዲው እንጀራም ስጠኝ፣ እንዲህ ያለም ስጠኝ አይባልም። ቀርቧል እዚያው ውስጥ ማለት ነው። እዚያው ውስጥ ሁሉም ነገር ተጠናቆ ቀርቧል። ለእግዚአብሔር ሰምቷል። ይሄ ስለዚህ ጸሎት አታብዙ ያለ ማመልከቻ አታብዙ። እንዲው ለልጄም ልብ ስጠው፣ ለጎረቤቶችም ልብ ስጣቸው፣ የሰው መውደዱን ስጠኝ፣ ሰው ሁሉ ያየኝ ሁሉ እንዲወደኝ አድርገኝ፣ ግርማ ሞገስም ስጠኝ፣ ገንዘቤንም ቢሆን አበርክተው፣ እየሰከርክ የገንዘቤንም በረከት ስጠኝ። እንደዚህ ብሎ የለም በእውነቱ ማለት ነው። የራሴን ድርሻ መወጣት ይገባል ማለት ነው። ስለዚህ እንዲህ ያለ የቃላት ድሪቶ አታብዙ። እንደ ፈሪሳውያን አትኑ። እስመ ይመስሎሙ በአብዝሖ ንባቦሙ ዘይሰምዖሙ እግዚአብሔር።
ንግግር በማብዛት እግዚአብሔር የሚሰማቸው ይመስላቸዋልና። ስለዚህ እምነታችን ጸሎታችን ላይ መጣል አለብን። ያንን ስትሰሙት እዚህ ውስጥ ያልተናገሩት ደስ ይላቸዋል በእውነቱ ማለት ነው። እግዚአብሔርን አባቴ ብሎ ከመምጣት በላይ ምን ክብር አለ በእውነቱ ማለት ነው። እግዚአብሔርን አባት አድርጎ ከመመለስ በላይ አለ እንዴ? በፍጹም። ሀብት ያለው አባት አለኝ እኔ ይህን ነገር ይዘር በስንቱ አባት እንኳን እየተመካንበት አይደለም። በሰረቁ አባቶቻችን እየተመካን አይደለም። በሌባ አባቶቻችን፣ በነፍሰ ገዳይ አባቶቻችን አይደለም ጀግንነት ብለን እየተጋደልን ያለ። በእግዚአብሔር አባትነት እንዴት ደስ አይልም? ደስ ብሎን እምነታችን በሱ ላይ ጥለን። ሕፃን ልጅ ሌላ ሰው ሲታቀፈው ነፍስ ከለየ በኋላ ያለቅሳል። እናቱ ስትታቀፈው ለጥ ብሎ ይተኛል። የእናቱ ጀርባ እንደሆነ አምኖ እኮ ነው ማለት ነው። ከዚህ በላይ ሕፃን ልጅ እናቱን ከሚያምናት ሁሉ በላይ በእግዚአብሔር ትከሻ ማረፍ አለብን። ልብ የሚሰበሰበው እንደዚህ ነው። እኔ አቅም የለኝም፣ አንተ ስለ እኔ አስብልኝ፣ እንዲያው እኔን ለራሴ ከማሰብ አድነኝ ማለት አለብን በእውነቱ ማለት ነው። እኔን ለራሴ ከማሰብ እንዲሁም አንድ ቅዱስ የበረሃ አባት ብሎ ጸለየ፣ ጌታዬ ሆይ ይህንን አድርግልኝ ብዬ ከመጸለይ አድነኝ፣ ይህን አድርግልኝ ከማለት እንዲሁ አድነኝ። አንተ ሳልጠይቅ ሁሉን አድርገህልኛል። ፍጠረኝ ብሎ የተፈጠረ የለማ፣ እንዲህ አድርገኝ ብሎ የተፈጠረ የለም። ስለዚህ እግዚአብሔር ሳንጠይቀው እንደፈጠረን ሳንጠይቀው የምንፈልገውን ይሰጠናል። እንዴት ብለን እንደምንለምነውም ራሱ አስተምሮናል። ስለዚህ መስማት አለብን። አሁን ከምንሰማቸው ልንሰማቸው ከሚገቡን ጸሎቶች አንዱ ይች በጣም ጥቂቷ ጸሎት ማንም ትባል አትብ ገጽ የምትባለው ናት። በሉሽ በሏት በግዕዝ አትብ ገጽ ይበሉ። እሺ በሉ እንጂ አትብ ገጽ ብቻ ነው እንደምታውቁት። ወኩለንታይ በሉሽ። እሺ በትምህርተ መስቀል እሺ በሉ አማትቡበታው እስማ እሺ ስታማትቡ ዝም ብሎ እንደዚህ አይደረግ። በትክክል ግንባራችሁን መንካት አለባችሁ በመስቀል። አይምሮዬን ከተቆጣጠረ ሰይጣን አድነኝ ማለት በስመ አብ። አሁን ደግሞ ልባችሁን በወልድ በግራ ያለውንም አርቅልኝ። እሺ ወመንፈስ ቅዱስ በቀኝ ያለውን ደግሞ አርቅልኝ። አሐዱ አምላክ አሜን። እሺ አሐዱ አምላክ አሜን አላለም። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት በቃ ይችን ቃል ብቻ ነው የምነግራችሁ። ምንድነው ቅድስት ሥላሴ ማለት? ይችን ብቻ ስትጸልዩ እንድትሰሟት ነው። አያችሁ፣ በዚያውም ብልጥነት እንዳይሆን እንጂ ቅድስት ሥላሴ የምትል ቃል ባነስ ሳትሉ ስለማትሉ በጸሎት እንድታስቡ ብዬ ነው። ሰው አያችሁ፣ ሰው ለራሱም ጭምር ነው የሚኖረው። ስለዚህ በቅድስት ሥላሴ ብላችሁ ሳትሉ ስለማትሉ፣ ስለዚህ በጸሎት ሳታስቡኝ አትሉም ማለት ነው። ይሄን አምናለሁ እንግዲህ። ስለዚህ በቅድስት ሥላሴ በሉ እስቲ በሉ እንጂ ቅድስት ሥላሴ ማለት ምን ማለት ነው የሚለውን በቃ አጭር ነገር ነው። ስለ ቅድስት ሥላሴ ወር ብናምርም ምስጢረ ሥላሴ ብንማር አያልቅም። እኔ መናገር የፈለግኩት አንድ ጥቂቷን ነገር ነው የምነግራችሁ። ቅድስት ሥላሴ ማለት ልዩ ሶስትነት ማለት ነው። እስኪ በሉ አቤት። ልዩ ሶስትነት። ልዩ ሶስትነት ማለት ምን ማለት ነው? ልዩ ሶስትነት አሁን እግዚአብሔር አንድም ሶስትም ነው ሲባል ስለ ሃይማኖታችን ልናውቀው የሚገባን ነገር ምንድን ነው? ከቁጥር ሕግ መውጣት አለብን። እኛ በምናውቀው ሶስት እግዚአብሔር አይታወቅም። እኛ የምናውቀውን ሶስት በሙሉ ብንዘረዝር እግዚአብሔር እንደነዚያ አይደለም። እግዚአብሔር አንድ ነው ሲባል ደግሞ እኛ የምናውቀውን አንድ የሆነ ነገር ብንዘረዝር እግዚአብሔር እንደዚያ ያለ አንድ አይደለም። የክርስቲያን ሃይማኖት ብዙ አምላክ መደርደር መስሏቸው ወደ ክርስትና ሃይማኖት የማይመጡ ሰዎች እንቅፋት የሚሆንባቸው የእግዚአብሔርን ሶስትነት በቁጥር ሕግ ስለሚያስቡት ነው። ሶስት የሆነ ነገር ከሆነ እግዚአብሔር ሶስት አካል ካለው ሶስት አምላክ ማለት ነው ብለው ስለሚያስቡ ነው። ሶስት አምላክ ስላለው ሶስት አምላክ ስለሆነ በሶስት አምላክ አናምንም፣ ብዙ አምላክ ነው የክርስቲያኖች ብለው ስለሚያስቡ ነው። አንድ ደግሞ ብለው የሚያምኑበት ምክንያት እግዚአብሔር አንድ አካል እንደ አንድ ሰው ያለ ስለሚመስላቸው ደግሞ ያንን ይቀበላሉ። ስለዚህ የእግዚአብሔር አንድነት እኛ እንደምናውቀው አንድ አይደለም። የእግዚአብሔር ሶስትነት እኛ እንደምናውቀው ሶስት ያለ ስለ አይደለም ይባላል፣ ልዩ ሶስት ይባላል ማለት ነው። እኛ የምናውቀው ሶስት
ካልተጨፈለቀ በቀር አንድ መሆን አይችልም። ሥላሴ ግን ሳይጠቀለሉ አንድ ሆነው ይኖራሉ። ልዩ ሦስት። እኛ የምናውቀው አንድ ካልተከፈለ በቀር ሦስት መሆን አይችልም፣ ወይም ካልተቆረጠ በቀር። ሥላሴ ግን ሳይከፈሉ አንድ ሆነው ይኖራሉ። ሳይከፈሉ አንድ ሆነው ይኖራሉ። ሳይጠቀለሉ ሦስት ሆነው ይኖራሉ። ስለዚህ ስለማይጠቀለሉ ሦስት ከሆኑ ነገሮች ሁሉ ልዩ ሦስት፣ ሳይከፈሉ ሦስት መሆን ስለሚችሉ የማይከፈሉ ልዩ አንድ። ስለዚህ እግዚአብሔር ልዩ አንድ ነው፣ ልዩ ሦስት ነው ማለታችን ነው። ስለዚህ እንዲህ ብሎ ይናገራል። ሰማይ ከምድር እንደሚርቅ እንዲሁ ሐሳቤ ከሐሳባችሁ ይርቃል ይላል ትንቢተ ኢሳይያስ ምዕራፍ 55 ላይ ሲናገር፣ ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ እንዲሁ ይርቃል። ቅዱስ ጳውሎስ ከክርስቶስ መስቀል የወጡትን ሰዎች ሲወቅሳቸው ፊልጵስዩስ ምዕራፍ 3 ላይ ሲናገር ሐሳባቸው ምድራዊ ነው ብሎ ይናገራል። በምድር ሐሳብ የእግዚአብሔር ሐሳብ አይታወቅም። የእግዚአብሔር ሐሳብ የሚታወቀው በእግዚአብሔር ነው። የሃይማኖት ዕውቀት ከእግዚአብሔር በእግዚአብሔር ወደ እግዚአብሔር የሚያደርስ ነው ይላሉ ሊቃውንት። እንዲያውም ምን ይላሉ አባቶቻችን? ጌታችን ኢየሱስ ክርስቶስ ሲናገር ምንድን አለ? እኔ መንገድ ነኝ ብሏል። እኔ ምንድን ነኝ አለ? እኔ መንገድ ነኝ። ምን ማለት ነው ብለው ሲናገሩ ሊቃውንት ይህን ሲተረጉሙ ይላሉ እግዚአብሔር የሚታወቀው በእግዚአብሔር ነው ማለቱ ነው ይላሉ። እግዚአብሔር በማን ይታወቃል? በሉ እንጂ እግዚአብሔር በማን ይታወቃል? በእግዚአብሔር። ስለ እግዚአብሔር ከተናገረው ውጪ ማወቅ አይቻልም። እግዚአብሔርን ለማወቅም እግዚአብሔር ያስፈልጋል። በእግዚአብሔር መሪነት፣ በእግዚአብሔር ንጹሕ ልቡና ሰጭነት፣ በእግዚአብሔር ጥበብ ገላጭነት እግዚአብሔር ይታወቃል። ወደ እኔ ለመድረስም እኔው ነኝ የማደርሳችሁ ማለት ነው። ይህንን ራሱ ሲናገር ልንገራችሁ። የማቴዎስ ወንጌል ምዕራፍ 11 ላይ ሲናገር እንዲህ ብሎ ይናገራል። እንዲህ አለ፣ አልቦ ዘየአምሮ ለአብ ዘእንበለ ወልድ ባሕቲቱ ወአልቦ ዘየአምሮ ለወልድ ዘእንበለ አብ ባሕቲቱ። አብን ከወልድ በቀር የሚያውቀው የለም፣ ወልድን ከአብ በቀር የሚያውቀው የለም። ወለዘፈቀደ ወልድ ይካስት ሎቱ። ነገር ግን አብና ወልድ መንፈስ ቅዱስ እርስ በርሳቸው ብቻ ተዋውቀውበት የሚኖሩትን የነሱን የህላዌ ምስጢር ያናዋር ምስጢር ወልድ ለፈቀደው ይገልጥለታል። ለፈቀደው ማለት እሱ ለወደደው ከሰጠ እሱ ካልፈቀደ አላገኘውም ማለት ነው ወይ? ማለት እሱ የሚፈቅደው ፈቃዱን ለመቀበል ለተዘጋጁ ሰዎች ነው። ሰው ልቡን በከፈተ መጠን እግዚአብሔር የምስጢር በር ይከፍታል። ሰው ልቡን በዘጋ መጠን እግዚአብሔር የምስጢር በርን ይዘጋበታል ማለት ነው። ምስጢር መንፈስ ለመንፈሳውያን ይገለጣል። እግዚአብሔር መንፈስ ነው። እስመ እግዚአብሔር መንፈስ ውእቱ እንዳለ ራሱ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ስለሆነ ሥጋ ለሆኑ ሰዎች የእግዚአብሔር ነገር አይገለጥም። እግዚአብሔር ሰማያዊ ስለሆነ ምድራዊ ለሆኑ ሰዎች አይገለጥላቸውም። መንፈስ የሆነውን እግዚአብሔር በመንፈስ ይታወቃል። መንፈሳዊነት ለእግዚአብሔር ዕውቀት አስፈላጊ ነው። ስለ እግዚአብሔር ወደ እግዚአብሔር የሚያደርስ መንገድ ነው ይባላል። እግዚአብሔር ወደ ራሱ የምንደርስበት መንገድ ነው። እግዚአብሔር ወደ ራሱ የምንሄድበት መነሻችን ነው። እምኀበ እግዚአብሔር ይጸንዕ ኅብረቱ ለሰብእ እንዲል ቅዱስ ዳዊት የሰው ጎዳናው ከእግዚአብሔር ከተነሳ ይቀናል ብሎ እንደተናገረ እግዚአብሔር ወደ ራሱ የምንደርስበት መንገድ ነው። እኔ መንገድ ነኝ ብሎ እንደተናገረ እግዚአብሔር መጨረሻ የምንደርስበትም ሀገራችን ነው። እስመ ዘባቤሁ የዐርፍ ነጽሮተ ኩሉ ነባብያን። የነባብያን የሰዎችና የመላእክት ዕውቀት የሚያበቃው እሱን በማየት ነው ይላል አረጋዊ መንፈሳዊ። እሱን በማየት የሰው ዕውቀት ይፈጸማል። እሱን በማወቅ የሰው ዕውቀት ያልቃል። እሱን ባለማወቅ የሰው ዕውቀት ያልቃል። እሱን ባለማወቅ እግዚአብሔርን ሳናውቀው ስናውቀው እንኖራለን። እያወቅነውም ላናውቀው እንኖራለን። የፈቀደውን ያህል እናውቀዋለን፣ ያልፈቀደውን አናውቀውም። ራሱ ብቻ የሚያውቀውን ለራሱ እንተውለታለን። በብሉይ ኪዳን በመጽሐፍ እንደሰማነው ተደጋጋሚም ሰምታችሁት ይሆናል ይሄን ቃል። እኔም እዚሁ ቦታ ላይ ስናገረው አስታውሳለሁ። በብሉይ ኪዳን በጉ መሥዋዕት ሲቀርብ እስራኤል በጉን እንዲበሉ ከታዘዙ በኋላ የበጉን ሥጋ ከበላችሁ በኋላ አታሳድሩት፣ የተር እስከምትጠግቡ ብሉ፣
የተረፈውን ግን በእሳት አቃጥሉት ተብሎ ተነግሯል። ታዘዋል እስራኤል። በኦሪት ዘሌዋውያን ላይ ያለ ዘጸአት ላይም ይሄ ተነግሯል። ለሙሴ ታዟል። በጉን በልታችሁ የመሥዋዕት በግ የተረፈውን በእሳት አቃጥሉ። ያወቃችሁትን ያህል አውቃችሁ ከሃይማኖት የተረፋችሁን የተማራችሁትን ተምራችሁ የቀረውን እግዚአብሔር ያውቃል በሉ። እግዚአብሔር ያውቃል በሉ። የእውቀት መጨረሻው ምንድን ነው ሊባሉ ሊቃውንቱ አንተ ራስህን ታውቃለህ ነው ይላሉ። ለሊከ ትጠይቅ ርዕሰከ እግዚአብሔርን ማን ያውቀዋል ሲባሉ ራሱን ያውቃል ብሎ ማረፍ የእውቀት መጨረሻ ይባላል ማለት። ስለዚህ ተመልከቱ፣ ስለ እግዚአብሔር አውቃለሁ እንደማለት ያለ ድፍረትም የለም። እግዚአብሔርን የማውቀውን እንደ አባትነቱ አውቀዋለሁ፣ እንደ ባህሪው ግን አላውቀውም ብሎ ዝም ማለት ነው። ይህንን ማወቅ ይገባልና እግዚአብሔር ከዚህ ዓለም አንድ ከዚህ ዓለም ሶስት ልዩ ነው። አኮ ዘንብል ሰለስቱ ከመ አብርሃም ይስሐቅ ወያዕቆብ ሶስት ባለው ጊዜ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ የምንለው አይደለም። ወይም እንደ ጳውሎስ እንደ ጢሞቴዎስ እንደ ስልዋኖስ የምንለው አይደለም። ለአብርሃም ለይስሐቅ ለያዕቆብ የአካል የስም የግብር ሶስትነት አላቸው። የባህሪ የህልውና የፈቃድ አንድነት ግን የላቸውም። ወይም ደግሞ በአንድ ዙፋን ላይ እንደተቀመጡ እንደ ሶስት ነገስታት የምንለው አይደለም። ሶስት ነገስታት በአንድ ዙፋን ተቀመጡ እንጂ አንዱ በአንዱ ውስጥ የለምና አብ ግን ለወልድ ለመንፈስ ቅዱስ ልብ፣ ወልድ ለአብ ለመንፈስ ቅዱስ ቃል፣ መንፈስ ቅዱስ ለአብ ለወልድ እስትንፋስ ሆኗቸው አንዱ ህልው ሆኖ በሌላው አለና ከዚህ የተነሳ ከሶስት ነገስታትም የተለየ ሶስት ነው። ወይም ደግሞ ሶስት መስፈሪያ ዱቄት በአንድ ተጋግሮ አንድ ዳቦ እንደሚሆንም አይደለም። ያም ደግሞ ስንቆርሰው ስለሚቆረስ መከፈልና መጠቅለል አለበት። ሶስት ነበር፣ ስንጋግረው ተጠቀለለ፣ ስንቆርሰው ደግሞ ተከፈለ። ለሥላሴ ግን ይሄ የሌለባቸው ስለሆኑ ምን ብለን እናምናለን ማለት ነው? ልዩ ሶስት። ከዚህም የተለየ ለፀሐይ ሶስትነት አለ፣ እሳት፣ ሙቀት፣ ብርሃን። ግን ደግሞ የተጠቀለለ ነው። አንድ አካል አንድ የተጠቀለለ ክብ አካል ነው ያለው። ምንም እንኳን ሶስትነት ያለው አንድ ፀሐይ በመሆኑ ሶስት አካል ያለው አንድ እግዚአብሔር ለመሆን ምሳሌ የሚሆን ቢሆንም ምሳሌ ዋናውን አካል አይገልጥምና ምሳሌ አካልን ካከለ ምሳሌ አያስፈልግም ማለት ነው። ምሳሌ ዋናውን ነገር ይመስላል እንጂ አይመስልም። ምሳሌ መምሰል የተባለ እኮ መሆን ስላልሆነ ነው። ፀሐይም መሰለች እንጂ አትሆንም። እንደ ፀሐይም አይደለም፣ መጠቅለል አለባትና። ግን ፀሐይ የተሻለ ምሳሌ ነው። ወይም ደግሞ እንደ ባህርም አይደለም። ውከት እርጥበት አለው፣ ስፋት አለው። አንድ ባህር እንለዋለን። አብ ወልድ መንፈስ ቅዱስን አንድ አምላክ እንላለን። ከዚህም ደግሞ የተለየ ይህም መጠቅለል አለበት። ምንም እንኳን ለሶስትነቱ ለአንድነቱ ማስረጃ ቢሆን መጠቅለል አለበት። የተሻለ ምሳሌ የሚባለው የሰው ነፍስ ነው። ልብ አለው፣ ቃል አለው፣ አንድ እስትንፋስ አለው፣ አንድ ነፍስ ይባላል። አብ ወልድ መንፈስ ቅዱስ አንድ አምላክ ይባላል። ያም ሆኖ ግን አንድ ነፍስ ስለሆነች መጠቅለል አለባት። ይህም ደግሞ የቀረበ ምሳሌ ተብሎ ነው። ይሄም ደግሞ ያነሰ ነው። ስለዚህ እንዴት ነው ቢባል የሥላሴን ሶስትነት ማወቅ ስለማይቻል እኛ የምናውቀው በእምነት ብቻ ስለምናውቀው ለራሱ ትተን ልዩ ሶስት ብለን እናምናለን። እስኪ ልዩ ሶስት በሉ። ምን አላችሁኝ? እንደገና ደግሞ በሉ። ወይም ደግሞ አንድን ልብስ ሶስት ሰዎች እንደሚለብሱትም አይደለም፣ እንደዚያም ደግሞ አይደለም። በአንድ ጌትነት ይኖራል ማለት ጌትነት የሚባለው አንድ እንደ አንድ ልብስ ሶስት ሰዎችን ሽፍን እንደሚያደርግ አይደለም። የሶስቱ ተገናዝቦ ነው። የአብ በሌላው መኖር፣ የወልድ በሌላው መኖር፣ የመንፈስ ቅዱስ በሌላው መኖር፣ ለራሳቸው ግዛት አለመከፈሉ፣ ዘመን አለመከፈሉ፣ መንበር አለመከፈሉ፣ ዕውቀት አለመከፈሉ፣ ብርሃን አለመከፈሉ፣ ቅዳሴ አለመከፈሉ፣ ስብሐት አኮቴት አለመከፈሉ፣ ጥበብ አለመከፈሉ፣ ኃይል አለመከፈሉ፣ ዘላለማዊነት አለመከፈሉ፣ ጌትነት አለመከፈሉ፣ ስልጣን እንዲህ ያለ ሁሉ አለመከፈሉ አንድ ቢያሰኝም ግን አንድ ስንል ግን አንድ ልብስ እንደሚለብሱ ሶስት ሰዎች ማለታችን አይደለም። ወይም በአንድ ምስማር እንደተያያዙ ሶስት እንጨቶች ማለት አይደለም። ወይም በአንድ ገመድ እንደተሳሰሩ ሶስት ሰዎች ማለት አይደለም። ከዚህ ሁሉ የተለየ ስለሆነ ልዩ ሶስት በሉ በሉ እንጂ ልዩ አንድ በሉ። ደግሞ ልዩ ሶስት ነው ግን አይካፈልም።
ወይም አገዛዛቸው የራሱ አብ ወልድ መንፈስ ቅዱስ አብ ምስራቁን ወልድ ሰሜኑን መንፈስ ቅዱስ ደግሞ የቀረውን አቅጣጫ በመግዛት አይደለም። አንዱ ባለበት ዓለም አንዱ መልቶ ሲኖር አንዱ ለአንዱ ቦታ አይለቅም። አብ ባለበት ዓለም ወልድ መንፈስ ቅዱስ ሲመሉበት ለወልድ ለመንፈስ ቅዱስ ቦታ አይለቅም። ባለበት ዓለም ይመላል። ወልድ በመላበት ዓለም አብ መንፈስ ቅዱስ ሲመሉ ወልድ ለሁለቱ ቦታ አይለቅም። ባለበት ዓለም እሱ እንዳለ ሳይጨመሩ ሳይጨፈለቁ ሳያድሩ ይመሉበታል። መንፈስ ቅዱስ በመላበት ዓለም አንድ ምላት አላቸው ማለት። ስለዚህ ተመልከቱ፣ በአንድ ምላት በአንድ እውቀት በአንድ ቃል ይናገራል። ሶስት ልዩ አካል ያለው በአንድ ቃል ይናገራል ማለት ነው። ሶስት ሰዎች አለን አይደል? ሶስት ሰዎች ስንናገር አንድ አይነት ቃል ብንናገር ግን የምንናገረው ግን በስንት አፍ ነው? በሉ እንጂ ሥላሴ በአንድ ቃል ይናገራሉ የሚለውን ታውቁታላችሁ? እኔ ያላውቀው፣ እናንተ ታውቁት ከሆነ ንገሩ። እኔ ያላውቀው። ስለዚህ ማለት ይሄ ነው ልዩ አንድ። ሶስት አካል ያለው በአንድ ቃል መናገር ምን ማለት ነው? በአንድ ልብ ማሰማል ምን ማለት ነው? አንዱ በራሱ አካል እንዳለ ለሌላው ቃል ሆኖ ከሌላው አካል መኖር። ይሄ ነው ልዩ አንድነት ያለው። በእናንተ ቃል እኔ አልናገርም፣ የእናንተ ቃል እናንተው ነው ያለው። ከተናገራችሁት በኋላ ጽሩ የሆነ የተቆረጠ ቃላችሁ ጆሮዬ ውስጥ ወርዶ ልቤ ጽፎት እንደገና መልሼ ልናገረው ይችላል። በእናንተ ምላስ በእናንተ አንደበት ግን አልናገርም። ብዙ ቃል ነው ያለው። በእናንተ ልብ እኔ አላስብም። በአብ ልብ ወልድ ያስባል፣ መንፈስ ቅዱስ ያስባል። ልዩ አንድ። በእናንተ ነፍስ እኔ አልኖርም። እኔ የምኖረው በራሴ ነፍስ ነው። በመንፈስ ቅዱስ ሕይወትነት አብ መንፈስ ቅዱስ ጸንተው ይኖራሉ። ልዩ አንድ። ልዩ አንድ። በአንድ ልብ የሚያስብ ግን ሶስት አካል፣ በአንድ ቃል የሚናገር ግን ሶስት አካል፣ በአንድ እስትንፋስ ሕያው ነው የሚኖር ግን ሶስት አካል፣ አንድ ግዛት ያለው ግን ሶስት አካል፣ አንድ መንበር ያለው ግን ሶስት አካል፣ አንድ እውቀት ያለው ግን ሶስት አካል፣ አንድ ብርሃን ያለው ግን ሶስት አካል፣ አንድ ምስጋና የሚመሰገን ግን ሶስት አካል፣ አንድ ኃይል ያለው ሶስት አካል። ልዩ አንድ አትሉም እንዴ? በሉ እንጂ ልዩ አንድ በሉ። ምን አላችሁኝ? ልዩ። ስለዚህ ምን እንላለን? ቅድስት አትመልከቱ። አንድ ስንል አልተመልከቱ። አንድ ስንል ደግሞ አለ አኮ ከማዳም ቀዳሜ ሁሉ ፍጥረት። እንደው እኮ ይገርማል። አንድ ስንለው ደግሞ እንደ አዳም አይደለም፣ አንድ ፊት ማለታችን አይደለም ማለት አንድ ስንለው አላ ተመልከቱ። በሰለስቱ ግጻዌ ባህዱ ህላዌ በአንድ ባህሪ ሶስት አካል ነው እንጂ ሶስት ፊት ነው እንጂ ሶስት መልክ ነው እንጂ። በዚህ የተነሳ ምን እንለዋለን እንላለን። ከዚህ የተነሳ አንድ ባለው ጊዜ እንደ አዳም አይደለም፣ ሶስት ባለው ጊዜ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አይደለም። ልዩ አንድ ነው፣ ልዩ ሶስት ነው። ሶስትነት ያለው አንድ፣ አንድነት ያለው ሶስት። ህቡራን እንበለተ ሌልዮ ሊሎያን እንበለተ ድምርት የማይጨፈለቁ አንድ የማይጠቀለሉ ሶስት ስለሆኑ ልዩ ሶስት እንላቸዋለን። እስኪ ልዩ ሶስት በሉ በሉ፣ ልዩ አንድ በሉ። ስለዚህ ከዚህ በኋላ ሰው ስለ ሃይማኖታችሁ ስለ ሃይማኖትን የምታምነው ማንን ነው? አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ስንት ናቸው? አብ ወልድ መንፈስ ቅዱስ አንድም ሶስት። ኧረ ግራ የተጋባ እምነት ነው ይሄ ሊላችሁ ይችላል። እንዴት አንድ ነገር ሶስት መሆን ይችላል ይላል። በሉ ጠይቁ። እንዴት አንድ ነገር በሉ። እሺ እኛ እኮ ነገር አላልንም። ማን ነው ይችላል ያለው? ነገር አይችልም። አሁን አንድ ነገር ሶስት መሆን አይችልም። አንድ እግዚአብሔር ግን ሶስት መሆን ችሏል። ነገር አይችልም። ፍጥረት አይችልም። አሁን አንድ ፍጥረት ሶስት መሆን አይችልም። አንድ እግዚአብሔር ግን ሶስት ሆኖ መኖር ለሱ ይቻለዋል ባይዩ። አዎ ለፍጥረት አንድ አይቻልም፣ ለእግዚአብሔር አንድነት ግን ይቻላል። እንዴት ሶስት ነገር አንድ መሆን ይችላል? አዎ ሶስት ነገር አይችልም፣ ሶስት ፍጥረት አይችልም። ሶስት አካል ያለው እግዚአብሔር ግን አንድ መሆን ተችሎት ይኖራል። ለሱ ብቻ ይቻለዋል። የብቻው የሆነ ባህሪ ከሌለው እግዚአብሔር ከኛ መብለጡ በምንድን ነው? እግዚአብሔር እኔ በማውቀው ነገር ሁሉ ሰፍቼ እንደ ልብስ ከለበስኩት እግዚአብሔርን እኔ ከለካሁት ልዑል እግዚአብሔር መባሉ ምን ላይ ነው? ልዑል እግዚአብሔር ያሰኘው መንክር እግዚአብሔር ያሰኘው እኮ ከኛ አይምሮ በሆነ ውጭ በሆነ አኗዋር ስለሚኖር ነው። ልናውቀው በማንችል ባለማወቅ ተሸንፈን በምንኖርበት እውቀት ስለሚኖር ነው እግዚአብሔር። ልዩ ሶስት ልዩ አንድ ልዩ ሶስት የሆነ እግዚአብሔር ሁላችንም ይጠብቀን። አሜን በሉ። እስቲ ቅድስት ሥላሴ በሉ። ደግሞ ምን አላችሁ?
ቅድስት ማለት ጽኑ። እስኪ ጽኑ በሉ። ልዩ፣ ክቡር፣ ንጹሕ። ስለዚህ ቅዱስ እግዚአብሔር ቅድስት ሥላሴ ስንል ማለት ነው? ንጹሕ ሥላሴ። እስኪ ንጹሕ ሥላሴ በሉ። ጽኑ ሥላሴ፣ ክቡር ሥላሴ፣ ከዚያስ ልዩ ሥላሴ በሉ እንጂ። ልዩ ሥላሴ ከሶስት ከተመልከቱ ከአጋንንት ከአማልክት የተለየ ልዩ ሶስት የምንለው ነኪር እማማልክት ሐሰት፣ ከሐሰት አማልክት የተለየ በእውነት የሚመለክ በእውነት ሊመለክ የሚገባው ስለሆነ ምን ይባላል? ምን ይባላል? የተለየ ንጹሕ በእውነት ይገባዋል። ለሱ ጽኑ መሆን ይገባዋል። ሰውን ይላሉ አባቶቻችን፣ ኃያል ቢሉት ሲደክም ይገኛል ይላሉ አባቶቻችን። ንጹሕ ሲሉት ሲረክስ ይገኛል። አዋቂ ቢሉት ሲደነቁር ይገኛል። ባለጤና ቢሉት ሲደክም ይገኛል። ውብ ቢሉት ሲጎሰቁል ይገኛል። እግዚአብሔር ግን ያው እግዚአብሔር ስለሆነ ምን ይባላል? ጽኑ ይባላል። የማይለወጥ ማለት ነው። ስለዚህ ቅዱስ ዳዊት ይህን በምን ቃል እንደገለጠው ታውቃላችሁ? አንተሰ አንተ ክመ፣ አንተ ግን ያው አንተ ነህ በሉ እስኪ። አንተ ግን በሉ እንጂ። እኔ አሁን ትናንት የሆነ ሰውዬ ነኝ፣ ዛሬ ደግሞ ሌላ ሰው። ቀጥዬ ደግሞ ምን ደግሞ አሁን ለምሳሌ አባ ነው፣ ኋላ ዳባ ሆን እንደሆነ የሚያውቀው እግዚአብሔር ነው። ምን ደግሞ ሰው እኮ ይገርማል እኮ ሰው ይለዋወጣል ማለት ነው። ማለዳ መልአክ ማታ ሰይጣን እንሆናለን። ማለዳ ሰው ማታ ውሻ እንሆናለን። እባብ እንሆናለን። ሰው እንነድፋለን። ሰው ይለወጣል። ሰው አይመስገን እኮ የተባለ ስለዚህ ነው። ተመስግኖ እንደ ተመሰገነው ሳይሆን ስለሚገኝ ማለት ነው። ስለሚገኝ ሰኞ አመስግነ ነው ማክሰኞ ሌላ ሆኖ ስለምናገኘው ባለጸግነቱ በሚበልጥ ባለጸጋ ይተካል። ኃይሉ በሚበልጥ ኃያል ይተካል። እውቀቱ በሚበልጥ ሊቅ ይተካል። ውበቱ በሚበልጥ ውብ ይተካል። አሁን ለምሳሌ ልብስ አይገርማችሁ? የዛሬ 5 ዓመት የሚደነቅ ልብስ ዛሬ ይደነቃል? ይደነቃል? እስኪ ንገሩኝ። አሁን ለምሳሌ የወንዶችን ሱሪ ልንገራችሁ። ለምሳሌ የሆነ ጊዜ እስከ እግር ድረስ ኪስ የሆነ ሱሪ ነበረ ወጣቱ የሚለብሰው፣ ዝም ብሎ በቃ ኪስ፣ አንዳንድ ፖርሳ የሚያህል ኪስ ያለው። ከዛ ደግሞ ጂንስ ሱሪ ደግሞ እንዲያ ብሎ ደግሞ መጣ። ከዛ ደግሞ ሰፋ ያለ ምን ሆነ ደግሞ እዚህ ላይ ጉልበት ላይ አንቆ የሚጥል ለጠላት የሚያጋልጥ፣ አታች ደግሞ ሰፋ ያለ ደግሞ መጣ። ደግሞ አሁን ደግሞ ቃሪያ ነው የምትባለው፣ በቃ እንዲቻለች ደግሞ መጣ። ከዚያ በኋላ ተመልከቱ ምን ሆነ መሰላችሁ? በጣም እኮ ነው የሚደንቀው። ከዚያ ተመልከቱ፣ በጣም ያስደንቅ። ከዚያ የተቀደደ ልብስ ደግሞ ፋሽን ሆነ። እንዲሁ እኮ ሰው እንዲያው እብደት ፋሽን ያደርጋል። እናንተ ደግሞ ማምናቅ እገሌ አበደ ሲባል፣ እኔ ገጠር ነው ያደግኩት፣ ጨርቁን ጣለ ነው የሚባለው። እገሌ አበደ ሲባል ጨርቁን ጣለ ነው። ዛሬ ጨርቅን መጣል ፋሽኑ ነው። ምን ማለት መሰላችሁ? አሁን እኔ የፈለግኩት ሰው አዲስ የሚለው ነገር ሁልጊዜ ይለወጣል። ስለዚህ ምን ሊቃውንቴን ሲተረጉም ኪዳለ ዘያፈቶሙ ለመላእክት ከማያውጹ መላእክትን ሁልጊዜ የሚያስመኛቸው እግዚአብሔር ነው። መላእክትን የሚያስመኛቸው እግዚአብሔር እንዴት ሁልጊዜ ይመኛል? ቆይ ሰው ያገኘውን ነገር እንዴት ይመኘዋል? ቆይ ይችን ጭራ ደስ ብትላችሁ ምንም አይደስ አይላችሁም ለእናንተ ጭራ። ግን እንደው ደስ ብትላችሁ ሰጥቻችሁን ትመኟታላችሁ? ንገሩኝ እስኪ። ብትወዱት ሰጥቻችሁ ትመኙታላችሁ? አትመኙት። ሰው በጣም የሚያስደንቀው ነገር ሰው ወረተኛ ነው። ያገኘውን ነገር መልሶ አይወደውም። እስኪያገኘው ነው የሚወደው። እግዚአብሔር ግን ተገንቶም ይወደዳል። ልናገኘው ፈልገነው አግኝተነውን ልናገኘው እንፈልጋለን። መላእክት ሊያመሰግኑት ፈልገው አመስግነውት ሊያመሰግኑት ይመኛሉ። ሊያዩት ፈልገው አይተውት ሊያዩት ይመኛሉ። ቀድሰውት ሊቀድሱት ይመኛሉ። ቅዱስ እግዚአብሔር ሊሉት ማለት ነው። ቀደሱት ማለት አመሰግኑት ማለት ነው። እንዴት ነው እያዩት ማየት መፈለግ? እንዴት ነው አግኝተውት ማግኘት መፈለግ? እንዴት ነው ይዘውት መያዝ መፈለግ? እንዴት ነው አብሯቸው ሆኖ እግዚአብሔር አብሮኝ እንዲኖር እፈልጋለሁ ማለት ነው። እግዚአብሔር ሁልጊዜ ስለማይለወጥ ልዩ ጽኑ ይባላል። እስኪ ልዩ ጽኑ በሉ። ምን አላችሁኝ? ልዩ ጽኑ። ለምንድን ነው ልዩ ጽኑ የሆነው?
ከሌላ በተገኘ ነገር የጸና ስላልሆነ ጽናቱ የራሱ ስለሆነ እሱ ብቻ ጽኑ ተብሎ ይነገርለታል። ሌላው ግን በሌላ ስለሚጸና የሚያጸናው ሲለየው ጽናቱ ይቀራል፣ ይፈርሳል። እግዚአብሔር ልዩ ጽኑ ነው። እግዚአብሔር ልዩ ንጹሕ ነው። ሰው እንደሆነ እንደ ነጭ ጨርቅ ነው ይላሉ። ይሄ ነጭ ነጠላ ጥቁር ቀለም ብትረጩት ይጠቁራል፣ ቀይ ቀለም ብትረጩት ምን ይላል? አቤት እንደናንተ ማለት ነው፣ እንደኔም ጭምር። እናንተም አሁን እዚህ ሁሉም ሰው ጻድቅ ሆኗል። እግዚአብሔር የተመሰገነ። አይ ሌላ ነው ጎበዝ ነው ያልኩት። እንዳትገለብጡት እንደና አጀሬ ደግሞ ድናችኋል እያልኳችሁ እንዳይመስላችሁ። እኔ እንደዚህ አይደለም ያልኩኝ። እዚሁ ውስጥ ሁሉ ሰው ጻድቅ ነው ያልኩኝ። ሁላችሁም አሁን ደግ እያሰባችሁ ነው አይደለም? እዚህም እኮ ክፉ የሚያስብ አይጠፋም ነገር። አሁን እዚህ ደግ እያሰባችሁ ነው ሰው። በጣም መልካም ነው። አሁን እንግዲህ ዘማሪው ሲዘምር ሁላችሁም ዘምራችኋል። ከዚያ ደግሞ እገሌ የሚባለው ሙዚቀኛ አዲስ ዘፈን አወጣ ሲባል ደግሞ መስፈን ለሰው ሁላችሁ ለነጭ ጨርቅ በሉ፣ ጥቁርም ቀለም በሉ ይስማማዋል። ለእናንተ ዘፈንም ይስማማችኋል፣ መዝሙርም ይስማማችኋል፣ ስድብም ይስማማችኋል፣ ፍቅርም ትወዳላችኋል። ጥርግርግ አድርጋችሁ ትሳደቡና እኔ እንዲሁ ፍቅር እንዲኖረኝ ይፈልጋለሁ ይላል ሰው ማለት ነው። ረጎበዝ ነው አይደለም? እናንተ ሰው መስረቅም ደስ ይለዋል፣ ደግሞ ለቤተ ክርስቲያን አስራት መስጠትም ደስ ይለዋል አይደለም? አቷሹ ብሎ መምከርም ደስ ይለዋል፣ መዋሸትም ደስ ይለዋል። ችግር የለውም ማለት ነው። መዘሞትም ደስ ይለዋል፣ ተክሊል ብናደርግለትም አይጠላም አይደለም? እንደሱ ነው። ሁሉም ቦታ ላይ አለው ማለት ነው። ሁሉም ቦታ ላይ እኔ አላይ ድረስ ነው በእውነቱ። እኔ ይቅርታ አድርጉልኝ፣ ድንግልና የለኝም፣ ተክሊል እንዲደረግልኝ እፈልጋለሁ፣ ካለዚያ ራሴን አጠፋለሁ ያለ ልጅ አለ ሰሞኑን። አንድ ነገር ነው እንደው ወይ ወላዲታ ለምን ሲባል እናት አባቴ ምን ይለኛል፣ ጎረቤት ምን ይለኛል፣ ሁሉንም እኛ እንፈልገዋለን ማለት ነው። ለእኛ ሁሉም ይስማማል። እግዚአብሔር ግን ባህሪው አይስማማው። ለውሃ እሳትነት አይስማማው፣ ለእሳት ውሃነት አይስማማው፣ ለእግዚአብሔር ኃጢአት ጨርሶ አይስማማው እና ንጹሕ ባህሪ። ለዚህ ነው ቆዩላችሁ እግዚአብሔር ምንም በንበድለው የማይቀየም ለምን እንደሆነ ታውቃላችሁ? ባህሪው ምንም መቀየም ስለማይስማማው፣ ኃጢአት ስለማይስማማው፣ ስለማይረብሸው ነው። እግዚአብሔር ፍቅር ነው የተባለበት ምክንያት በዚህ የተነሳ ነው። እግዚአብሔር ፍቅር ነው የተባለ ለምን ይመስላችኋል? የኛ ፍቅር የኛ መውደድ በምንወደው ሰው ላይ የተመሰረተ ነው። የምንወደው ሰው እስካከበረን ድረስ እናከብረዋለን፣ እስከወደደን ድረስ እንወደዋለን፣ እስከሰጠን ድረስ እንሰጠዋለን። ሰጠነው እንኳን እንዲያመሰግነን ሰጠን። ይችን ስጦታ ቆይ አይኑ ደስ አለው፣ ፈገግ አለ። እንዴት ነው ሲያስቀምጠው? እንዴት አድርገው ጣል አደረገው? ተለቃለ ቦታ ላይ ያስቀመጠው ንቆይ ነው። በጣም ብዙ ትንታኔ፣ አንድ መጽሐፍ የሚሆን ትንታኔ ሆነ። እንደዚህ አለን። ስለዚህ መከበሩን እንወደዋለን ማለት ነው። ከዚህ በኋላ እንመጻደቃለን። መጽውተን እንኳን ራሱ እኮ የምንመጻደቀው እኮ ፍቅር ስለሌለን ነው። ቆይ እንደው በሞት ያን ነገር ልንገራችሁ። እግዚአብሔር ምንድን ነው ያለ? ባልንጀራህን በሉ እንደማን አድርገህ ውደድ። አቤት ቆይ አሁን እናንተ ኮት ገዛችሁ አይደል? ኮት ገዛችሁ። ለምሳሌ ገብረ ማርያም የሚባል ሰው ነው። እኔ እኮ በጣም ለእኔ ጥሩ ውለታ ዋልኩለት ኮት ገዛው ትላላችሁ ወይ? እስኪ ትላላችሁ ለራሳችሁ? አሁን እኔ አባ ነኝ። እኔ እጅ አንድ ካባ አሰፍቼ አባ በጣም ጥሩ ሰው እኮ ነኝ፣ እንዲሁ በጣም ደግ ነኝ፣ ለእኔ ካባ አሰፋውለት ይባላል እንዴ? ሰው ለራሱ ባደረገው ነገር እንዴት ነው ሊመካ የሚችለው? ባልንጀራህን እንደ ራስህ ከወደድከው ለባልንጀራህ በምታደርገው ነገር ለምንድነው የምትመጻደቀው? ለራስህ ነው ያደረግከው። አሁን እኮ ተመልከቱ፣ ለእናንተ ዶሮ ወጥ ሰርታችሁ ዛሬ ጾም ነው፣ ሐሙስ ግጥም አድርጋችሁ እንዴት ያለው ለጋስ ነኝ ዶሮ አበላሁት እኮ ለእኔ አይባልም እኮ። ለራስህ ነው እኮ ያበላኸው ማለት። ለባልንጀራችንም ይውላችሁ ባልንጀራህን እንደ ራስህ ውደድ ማለት እንደዚያ እኮ ነው። ለሌላ ሰው የምናደርገውን ነገር ለእኔ ያደረግኩት ማለት ማለት ነው። ሰው ለራሱ ባደረገው ነገር አይመካም፣ ለሌላ ባደረገው ነው እንጂ። ስለዚህ ለራስህ አድርጋልና መመካቱን ተው ነው። እግዚአብሔር ፍቅር ነው የሚባለው ለዚህ ነው። ከኛ ምንም ስለማይፈልግ በማንሰጠው ነገር አይታወቅም፣
በማንሰጠው ነገር አይበሳጭም። በማንሰጠው ነገር መቀበላችን ይቀራል እንጂ አለመስጠታችን እግዚአብሔርን ሊያበሳጨው አይችልም። እሱ ባህሪው ሰላም ስለሆነ ማለት ነው። አላችሁ የላችሁም? ኋላ ክርስቲያን ይውላችሁ፣ ክርስቲያን በትክክል እግዚአብሔር መምሰል ሲጀምር ምን እንደሚሆን ታውቃላችሁ? ከዓለም ላይ ምን ይላል? ቅዱስ አትናቴዎስም ሰዎች ሄደው እንዲህ አሉ፣ ዓለሙ እኮ ጠላህ አሉት። ዓለሙ ጠላህ ሲሉት እኔ ምን ጨነቀኝ ቀድሜ ጠልቼዋለሁ። አይታወቅም። እናንተ እንኳን እኔና እናንተ ሁለት ሰዎች ጠልተውናል ቢባል ምን አርቄ ይሆን? በቀደም ድንገት እንትን ሰርቃይቶኝ በጣም እንታወካለን፣ እረፍት እናጣለን። ለምን? ምን መሰረት ነው ራሳችንን ያቆምነው? ከሌላ ሰው በሚሰጠን ነገር ስለሆነ ነው። ሰላም ማለት ከውጭ በሚገኝ ነገር ሳይሆን በራስ ላይ መመስረት ነው። በራስ ላይ መመስረት እኛ ለሌሎች በማድረጋችን እንጂ ሰዎች ለኛ በሚያደርጉን ነገር ምንም አይነት ትኩረት ከሌለን ሰዎች ምንም እንኳን ቢበድሉን ሳንጣላ መኖር እንችላለን ማለት። አሁን ትዳሩ የሚበጠበጠው በዚህ ምክንያት አይደለም። ይሄንን ሳታደርግልኝ ይሄንን ሳያደርግልኝ ነው የሚባለው። ፍቅር ማለት ግን መስጠት እንጂ መቀበል አይደለም። እግዚአብሔር ለዚህ ነው ልዩ ንጹሕ የሚባለው። እስኪ ልዩ ንጹሕ በሉ እንጂ አይዟችሁ። ልዩ ንጹሕ የሆነ እግዚአብሔር ለዚህ ነው ዓለም ሁሉ ሲበድል እሱ የኛ በደል የሱን ባህሪ ለውጦበት ማያትን ከማፍሰስ እንደገና ደግሞ ነፋሳትን ከማንፈስ ብርሃናትን ከማመላለስ በዝናብ ከማብቀል በፀሐይ ከማብሰል የማይለወጥበት ምክንያት በዚህ ምክንያት ነው። ኮብልለን ስንመጣ ሳይለወጥ አባትነቱን የምናገኘው ከዚህ የተነሳ ነው። ልዩ ንጹሕ ስለሆነ በእኛ ርኩሰት ስለማይበረዝ ማለት ነው። እኔን በድላችሁ ስትመጡ ተበርዤ ታገኙታላችሁ። እግዚአብሔርን ግን በድላችሁ ስትመጡ ሳይበረዝ ታገኙታላችሁ። ልዩ አባት ነው። የእኛ በደል የማያደፈርሰው የንጽህና ባህር ነው እግዚአብሔር። ይህንን ነው ቅድስት ሥላሴ የምንለው። አላችሁ የላችሁም? አላችሁን? እግዚአብሔር ከሁላችን እግዚአብሔር ልዩ ክቡር ነው። እስቲ ልዩ ክቡር ባሉ። አቤት እኛ የምንከበረው ባገኘነው ነው። እስቲ ባገኘነው በሉ። አሁን የማይነገር ነገር አይነገርም እንጂ እኮ ብዙ ነገር ብነግራችሁ እንዴት ክቡር እንዳልሆን ማስብላችሁ። ይሄ ከኔ ጋር የተፈጠረ ነው አይደለም? ንገሩ በሉ እንጂ። እሺ ቀሚሱ እኔ ጋር የተፈጠረ ነው? ቆቡ እኔ ጋር የተፈጠረ ነው? ስለዚህ አባ ከብሮ መታየቱ ከውጭ ባገኘው ነገር ነው። እዚህ ባገኘው ነገር ክቡር መስሎ ይታያል። እግዚአብሔር ግን በባህሪው ከብሮ ይኖራል። በምኑ ከብሮ ይኖራል? ሰው ከሌላ ካልተቀበለ ከብሮ መኖር አይችልም። እግዚአብሔር ግን በባህሪው አሁን በሊቅነቱ ሰው ይከብር ታምርሃው አብሮ ተፈጥሯል። ቅዱስ ጳውሎስ እንዲያ ምን ጥብቀ ዘይነሳ አይቀም ካልከ ከሌላ ያልተቀበልከው ምን አለ? እስኪ በሉ ሁላችሁም በሉ ንገሩኝ እንጂ። አይን ተቀብየው በሉ ሁላችሁ ተቀብየው ነው የምትሉ። አይን፣ ጆሮ፣ አፍንጫ፣ በቃ አጠቃላይ አካል፣ ነፍስ በቃ ይሄ ሁሉ ተቀብለ ነው። ዕውቀቱን ተቀብለው ነው። ሀብቱን ተቀብለው ነው። ጤናውን ተቀብለው ነው። ክብሩን ተቀብለው ነው። ዝናውን ተቀብለው ነው። በቃ ሁሉን ነገር ተቀብለው ነው። የራስህ ባልሆነ ነገር ይውላችሁ ሰው ልመካ ካላችሁ የራስህ ነገር ካለ ኩራ ብለን እንመልስለታለን ማለት አለህ። ነፍስና ስጋ እንኳን ያንተ አይደለም። ቀድሞ በፍጥረት የእግዚአብሔር ነው። ኋላ ደግሞ ክርስቶስ ደም ከፍሎበታልና የራስህ ነፍስ አለህን? የራስህ ስጋ አለህን? የለም። ስለምን እንዲህ አደረኩ ብለህ ትመጻደቃለህ? ብትሰግድ እግዚአብሔር በሰጠህ ጉልበት አይደለም? ብትናገር እግዚአብሔር በሰጠህ አንደበት አይደለምን? ምን ያንተ የሆነ ነገር አለ? እንዲህ ያለውን ትምክህት እግዚአብሔር ያርቅልህ። የራሳችን ነገር መዘርዘር፣ ስለ ራሳችን በእውነቱ በማሰብ በመጨነቅ ጊዜያችን የምናሳልፈው ሰው ምን ሊሆኑ፣ ሰው ስለ እኔ ምን አስቦ ይሆን፣ ሰው እኔን ሊወደኛል ይጠላኛል፣ እንዴት ያለው ሰው ነኝ፣ ሰዎች ስለ እኔ ምንድን ነው የሚያስቡት፣ በሰዎች ዘንድ እኔ ምን ምስል አለኝ ብሎ መጨነቅ አይገባል። ምን ያስጨንቃል? እግዚአብሔር በሰጠህ ነገር ከብረህ ኑር። አሁን ይህን ሁሉ ድሪቶ ያመጣው ምንድን ነው? መጨነቅ እኮ ነው። ሴቶቹ አሁን መከራችሁን የምታዩት እንዲህ የጆሮ ጉትቻ አንሶ የአፍንጫ ሁሉ እስከሚመጣ ድረስ የከንፈር እንዲያውን በዚህ ቀይ ቅብት እንዲያው ምንድን ነው? ጅልነት አለ። መጨነቅ እኮ ነው።
እንግዲህ ለእግዚአብሔር የምትቀቡት አፋችሁ። ሰው እንዴት ነው ከንፈሬን የሚያየው ነው እኮ። ለእግዚአብሔር ነው አፍንጫችሁ ላይ ጉትቻ የምታደርጉት? ለእግዚአብሔር ነው ወይ ከንፈራችሁ ላይ ቀለበት የምታደርጉት? ለሰው አይደለም። ለእግዚአብሔር ተጨንቆ መኖር ይገባል። በእግዚአብሔር ፊት ስላለን ውበት በሰው ፊት እንዲህ ያለን ደምቀን በእግዚአብሔር ፊት ከቁራ የጠቆርን አይደለምን? ክፋት ያጠቆረን፣ ቂም ያጠቆረን፣ ተንኮለኞች፣ ነገረኞች፣ ምክንያተኞች፣ ሰበበኞች፣ አመካኞች፣ ዳተኞች፣ ከዳተኞች፣ ሸንጋዮች፣ ውሸታሞች፣ ሌቦች፣ ሐሜተኞች ነን። ይህንን ክደው አንችልም። በዚህ ጠቁረን እንዲህ ይገርማል። የሆነ ሰው አሁን ነጭ ካባ አድርጎ የግራውን ካባ ግጣም አድርጎ ጭቃ ቀብቶ በቀኙ ደግሞ ሽቱ በደንብ አድርጎ ተረጭቶ ጀለል እያለ የሚመጣው ምን ትልታለህ? የሰውዬ ዘመድ የለውም እንዴ ትላላችሁ አይደል? የሚመክር የለውም ወይ? በአንድኛ እኮ ነፍሳችን እንዲሁ ነው ጨልሞ እላይኛው ስላለው ነገር ጭንቅ ብሎ ተጨንቀን ተጠበን። እስቲ አሁን እንግዲህ እስኪ የተደረገውን ይህን ምንጣፍ አስቡ። ነፍሴ ግን ምን አይነት ምንጣፍ ላይ ትቀመጥ ይሆን ብለን አስበን እናውቃለን? የሁሉ ምንጣፍ የተነጠፈለት አሁን ተነጠፈ። ይሄ በእርግጥ ለእግዚአብሔር ክብር ነው፣ ለጉባኤ ክብር ነው። በእርግጥ ደግሞ መቼስ ለእኛ መስደቢያ አይደለም የሆናችሁ። የምትሰበኩትን ስብከት እኮ ለመሳደቢያ ነው የምትጠቀሙ። አንዱ ሰባኪ የሰማችሁትን ስብከት ለሌላ ሰባኪ መሳደቢያ ነው የምታደርጉት። ችግሩ ይሄ ነው። ወንበሩ የተነጠፈ ለክህነት ክብር ነው እንጂ ለአባ አይደለም። በዚያውም እንድታውቁት ነው። ግን እንደው አሁን እኛ እንምጣለ ይሄንን ታውት እቤቷችሁ ላይ አንድ ሰው መጀመሪያ ሊያገባ ሲል በተለይ የከተማ ሰው የሚያሟላቸው ነገሮች ውስጥ አንዱ ሶፋ ነው አይደለም እንዴ? ላጤም ቢሆን ቢያንስ የሶፋ መግዣ ሳይኖረኝ ነው የሚለው ሊያገባ ሲል ማለት ነው። ስለ ነፍስ ሶፋ አስበህ ታውቃለህ? ይህ ስለኛው መጎለቻ ነው የሚታወቀው። ነፍስ እንዴት ያለ የሚቆረቁር ገሃነም ላይ እንደምትወረወር አስበን እናውቃለን? ስለ ነፍሳችን አልጋ አስበን እናውቃለን? ስለ ነፍሳችን መጋረጃ በብርሃን መጋረጃ ተጋርዳ እንድትኖር የሚያደርጋትን ስራ ሰራን። በጨለማ መጋረጃ ተጋርዳ ለእይታከዩ የማይደክሙ አጋንንት ከሚገርፋት ቦታ ውስጥ እንደምትኖር አስበን እናውቃለን? ያንስ ዛሬ ሊሆን እንደሚችል አስበን ታውቃለን? የሰው ልጅ ባልጠረጠራችሁት ጊዜ ይመጣል ተብሎ ተጽፏል እኮ። ዛሬ ማታስ እንድንሆን እንወሰን ነው በምን እናውቃለን? እና ወገኖቼ ከሌላ ያገኘነው ነገር እንጂ የራሳችን ነገር ስለሌለን መመካቱን ትምክቱን በእውነቱ እግዚአብሔር ያርቅልን። እንደ ትዕቢት ያለ እንደ ኩራት ሰው በሕይወት ዘመኑ ወደ ላይም ራሱን ማነጻጸር አይገባው፣ ወደ ታችም ራሱን ማነጻጸር አይገባው። ወደ ላይ በሞቱ ከዚህ ዘመን መነኩሴ ማን ያልሻል ብላችሁ አታውቅም? እውነቴን ነው ብላችሁ አታውቅም? ይሻላል። እንዲያው ከነሱ አለመመንኮስ ይሻላል። በምንድን ነው የምትሻሉት? እንዲያው እሱ መነኩሴ እኮ ሰኞ ቢስት ማክሰኞ ደግሞ ያለቅሳል። እንዲያው በምን ትሻላላችሁ? በምንም አትሻሉ። አንድ መነኩሴ ምን ይላሉ? እንዲያው በዘኮነ ከዊ ነው ይሄይስ መነኩሴ ይላሉ። እንዲያው ምንም በላይ እንዲያው መነኩሴ ይሻለኛል ያሉ እነታቸው ነው። እንዲያው እኔም መነኩሴ ስለሆንኩ መነኩሴን አላጣጥልም። ስለዚህ ምንድን ነው ወደ ላይ አሁንማ ከጳጳሳት ሁሉ እኩል መሆን ጀምራቸዋል እኮ። ከፓትርያርኩም ማነጻጸር ጀማምራቸዋል እኮ ማለት ነው። ማነጻጸር ደግሞ ጭራሽ ከመቤታችንም የሚያነጻጽሩ አሉ። ማርያም እንዲህ ነበር የምታደርገው እኛም ይላል ደግሞ። ወይ ጥጋ ምን አለ በእውነቱ አፍ አይከለከል ነገ በሞት ይከለከላል እንጂ። ስለዚህ ራሳችን ማነጻጸር ሙልጭ አድርገን መሳደብ የስድብ ሰማዕታት እኮ ነን እኛው። እዚህ የስድብ አክሊል ልትቀበል የስድብ አክሊል ሊያቀዳጅ ክርስቶስ ተሳድበን ይልቁንስ ስድቡን ተውና ስራ ብትሰሩ ይሻላችኋል። መድኃኔ ዓለምን ሊያሳልፍ ሲመጣ ምን ስራ ሰራህልኝ ነው እንጂ ጎሸኔ ልጅ ሊቀ ጳጳሱን አጥረገረክልኝ ብሎ ሊሸልም መስሏል። በስድብ አክሊል ልትቀዳጁ ነው። ስለዚህ ኩራታችን ትተን ወደ ላይ ራሳችን እያነጻጸር ብድግ ብሎ አሁን ከዳተኛ ትውልድ ተነስቶ አይደለም ጳጳሳቱ በሙሉ ወድቀዋል፣ መነኮሳቱ ወድቀዋል፣ በርኩሰት ተይዘዋል፣ አጋንንት አለባቸው፣ የ666 ተከታይ ናቸው። ስለዚህ በቃ እኛ የተሻለ ትውልድንን ከዚህ ትዕቢት እግዚአብሔር ይሰውረን። የቴልዱን የማምላክን መቁጠሪያ ሲቆጥሩ ሲያለቅሱ ኖረው ከገዳም ስንት ዓመት ተፈትነው የመነኩሴን የወሩን ፈተና እንኳን እንደው እኔ ባቀመሰልኝ እግዚአብሔር ለእናንተ የአንድ ወሩን ፈተና ባቀመሳችሁ አብዳችሁ ነበር የምትሄዱት። ልብሱን ካለበሳችሁ ሰይጣን የእኛን ፈተና አይፈትናችሁ? በምን ታውቁታላችሁ? እነዚህ ሊቃነ ጳጳሳት እኮ ስንት ዓመት ተፈትነው ነው። እኔ ጳጳሳት ልካውኝ እንዲህ እንደምናገር እንዳይመስላችሁ፣ እውነቴን ነገ የሚፈረድብንን ነገር ነው የምነግራችሁ።
እንዲሁ ምን አለ እኔ ክፉ ነኝ ማለት እንጀምር እስቲ። ሁላችሁ እኔ ክፉ ነኝ በሉ። እኔ ክፉ ነኝ ካልን ቅዱስ ጳውሎስ እንዲህ አለ፣ ለመኮነነ ርዕሰነ እሚተኮነነ፣ በራሳችን ላይ ብንፈርድ ባልተፈረደብን ነበር ብሎ እንደተናገረ። እንግዲህ በመጨረሻ ስናገር ልዩ ንጹሕ እግዚአብሔር ነውና ሰው ሲወድቅ ሲነሳ ነውና ልዩ ንጹሕ ማን ነው በሉ ንገሩኝ በሉ እንጂ። ጳጳሳቱ ወድቀዋል፣ ካህናቱ ረክሰዋል። ስለዚህ ከቤተ ክርስቲያን ውጡ የሚል ቡድናውን ተያይዟል። የመንደር ተኩላ ከክርስቶስ ሥጋና ደም አውጥቶ በየመንደሩ ዳቦ እያስቆረሰ ቀይ ቢጫ አረንጓዴ ባንዲራ እያሳቀለ የኢትዮጵያ ትንሣኤ ተቃርቧል የሚል የመንደር አውደልዳይ በስቷል። አሁን እኛስ ቢሆን ጳጳሳት አይሰናከሉም ብለናል። ዲያቆኑ ሲጸልይ ምንድን ነው ያለ? መሐሮሙ ጊዜው ወተሳሃሎሙ ለሊቃነ ጳጳሳት። ደግነቱ እናንተ እንግሊዘኛ እንጂ ግዛ አሰሙ። ቅዳሴው ላይ ምንድን ነው የሚለው? አቤቱ ሊቃነ ጳጳሳቱን ማራቸው። እስኪ በሉ ሊቃነ ጳጳሱ ምን በላቸው ነው ያለ? ማራቸው። ስለሚበድሉ እኮ ነው ማራቸው የተባለ። ድሮ ስላይበድሉ ነው እንዴ? የማይበድልማ እግዚአብሔር ብቻ ነው። ንጹሕማ እሱ ብቻ ነው። ግን የሚበድሉ ቢሆን እንኳን እነሱ ቢበድሉ እኛ ብንበድል ካህናት ብንበድል ክህነቱ አይበደልም፣ ቆቡ አይበደልም፣ አስኬማው አይበደልም፣ መስቀሉ አይበደልም፣ ቅዳሴው አይበደልም፣ ማይሌቱ አይበደልም፣ ስርዓቱ አይበደልም፣ ፍትሐቱ አይበደልም፣ ክርስትናው አይበደልም። ምን ማለት ነው? እግዚአብሔር ለእናንተ የሚሰጠውን መግቦት አያቋርጥባቸው። የእኛ ኃጢአት እንደተስቦ በሽታ በቡራኪያችን በኩል ወደ እናንተ የሚተላለፍ አይምሰላችሁ። አይተላለፍም። እኔው ተሸክሜው ነው የሚቀረው። ለእናንተ በረከቱ ይመጣል፣ ለእኔ መርገሙ ይቀረኛል። ኋላ የምቀጣበትን እቀበላለሁ። ይህን ማወቅ አለብን። ድሮስ ቢሆን አሁን ብዙ ካህናት እየተሳሳቱ ስለሆነ አሁን ቤተ ክርስቲያን እንዴ እኔ ድሮስ ቢሆን የማይሳሳት ጳጳስ ነው እንዴ የምከተለው? የማይሳሳት መነኩሴ ነው የምከተለው? የማይሳሳተውን ክርስቶስን ነው የምከተለው። ማንን ነው የምከተል በሉት ሁላችሁ። ልዩ ንጹሕ። ለዚህ ነው ልዩ ንጹሕ ያለው እግዚአብሔር እሱ ነው። ከሊቃነ ጳጳሳት እሱ ንጹሕ ነው። ከነቢያት ይልቅ እሱ ንጹሕ ነው። ከሐዋርያት ማኅበር ንጹሕ ነው። ከሌላው መኑ ይመስለከ እምአማልክት እግዚኦ፣ አቤቱ ከአማልክት እንዳንተ ያለ ማን ነው? ከጣዖታት አማልክት ሳይሆን ከአማልክት ዘበጸጋ እንዳንተ ያለ ማን ነው? ማንም የለም። እንኳን እሱ እናቱን ምንድን ነው የምንላት? ደስ ስለሚል ልንገራቸው። ቅዱስ ኤፍሬም ያላት ለኪ ደሉ ዘንኩሎም ቅዱሳን ትዛሊ ለነ ኦ ምልዕተ ጸጋ፣ ምልዕተ ጸጋ ምልዕተ ክብር ሆይ ከሁሉም ቅዱሳን ይልቅ አንቺ ልታማልጅ ይገባላል። አንቲ ታብ ሊቃነ ጳጳሳት ይለምኑልህ እንጂ መለመኑንማ ይለምኑልኛል። አንቲ ታቢም ሊቃነ ጳጳሳት፣ ከሊቃነ ጳጳሱ አንቺ ትበልጫለሽ። ተመልከች፣ ከኪሩቤል ብጂ ግርማ ላይ ተመልከቱ። ዛቢም ግርማ ኪሩቤል ወሱራፌል፣ ከሱራፌል ከኪሩቤል የሚበልጥ ግርማ አለሽ። ሱራፌል ይለምኑልህ እንጂ ከሱራፌል አንቺ ስለምትበልጭ ነው እንጂ መለመኑንስ እነሱም ይለምኑልኛል። ኪሩቤል ይለምኑልህ እንጂ መለመኑን ይለምኑልኛል። ግን ከኪሩቤልም ትበልጫለሽ። ለምን? እነሱ ንጹሕ ሆነው ቢኖሩ ኃጢአት በሌለበት ዓለም ነው። ድንግል ማርያም ንጹሕ ሆና የኖረችው ግን ጉድለት በበዛበት ዓለም ሆና ምሉ ሆና ስለተገኘች ነው። እሷን የሚመስል ንጹሕ የለም፣ እንኳን እግዚአብሔር የሚመስል ንጹሕ። ሁሉም ሰው ይሰናከላል፣ የማይሰናከለውን። ስለዚህ ቅዱስ ጳውሎስ ምን አለ? ደግሜ ልንገራቸው። ወንትለው ለፍጹም መልአክነ፣ የእምነታችን ራስ ክርስቶስን እንከተለው። ዕብራውያን 12 ቁጥር 1 እስኪ በሉላችሁ። የእምነታችን ራስ በሉ። ማን እንከተለው? ክርስቶስን ተከትለን እሱ ካለበት ለመድረስ ያብቃል። እስቲ ቅድስት ሥላሴ በሉ። አጭር የሆኑ 4 ነጥቦች ልናገርና ልጠቅልለው። ቅድስት ሥላሴ በሉ እስቲ። ሥላሴ ለምን በሴት ተጠሩ የሚለውን ተናግሬ ልጨርስ። በሴት ቅድስት አይደለ? ቅዱስም ይባላል። ግን ቅድስት ሥላሴ ለምንድን ነው ሴት ያልናቸው ሲባል ሴት ወላድ ናት። ሥላሴም ይላሉ ተመልከቱ፣ 3 ነገሮችን ይወልዳሉና ይላል። ምንድን? ወላዴ ፍጥረታት፣ ወላዴ ሕገጋት፣ ወላዴ ሀብታት ናቸው ሥላሴ። የምን ወላጅ ናቸው? የፍጥረት በሉ እንጂ። ከዚያስ የሕግ በሉ። ከዚያስ የምን የሀብት ምንጭ ናቸው ሥላሴ። የአባታችን የአቡነ አረጋዊን ገድል የጻፈው ሊቅ እንዲህ ብሎ ይናገራል። በስመ እግዚአብሔር ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት፣ መጀመሪያና መጨረሻ በሌለው በአብ ስም ወበስመ እግዚአብሔር ወልድ። ተመልከቱ፣ ቀዳማዊ ዘእንበለ ጥንት ወይ ዘእንበለ ተፍጻሜት ዘተሰገው ማርያም ቅድስት
ወበስመ ተመልከቱ ከእመቤታችን ከቅድስት ድንግል ማርያም ሰው በሆነ መጀመሪያና መጨረሻ በሌለው በወልድ ስም በስመ እግዚአብሔር መንፈስ ቅዱስ ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት ዘነበበ በነቢያት እምቅድመ ይረድ ላይ ለሐዋርያት በሐዋርያት ላይ ከመውረዱ በፊት በነቢያት ትንቢት ባናገረ መጀመሪያና መጨረሻ በሌለው በመንፈስ ቅዱስ ስም ይልና ምን ይላል? ነዋ ሥላሴ ተመልከቱ ዘይሴለሱ በአካላት ወይትወሃዱ በመለኮት ዘይነቅም እምኔሆሙ ጸጋ ወሀብት አሜን ብሎ ገድሉን ይጀምራል። ነዋ ሥላሴ ዘይሴለሱ በአካላት ወይትወሃዱ በመለኮት በሦስትነት አንድ የሚሆኑ በጌትነት አንድ የሚሆኑ ተመልከቱ። ሥላሴ እነሆ ዘይነቅም እምኔሆሙ ጸጋ ወሀብት ጸጋና ሀብት ከነሱ የሚገኝ ሥላሴ እነሆ። ከእናት ማኅፀን ልጅ እንዲገኝ ሀብት ሁሉ ከሥላሴ ይገኛል። እስቲ ሀብት ሁሉ በሉ። ከምን ይገኛል? ከሥላሴ ይገኛል። ከዚያስ ተመልከቱ ሀብትን ይወልዳሉ። ሀብት ብዙ ነው። ሀብተ ትንቢት፣ ከዚያስ ሀብተ በገና፣ ሀብተ ፈውስ፣ ሀብተ መንግሥት፣ ሀብተ ክህነት፣ ሀብተ ትርጓሜ፣ ሀብተ መዊ፣ ሀብተ እንብ ወይም ደግሞ የእንባ ጸጋ፣ የጸሎት ጸጋ፣ የምስጢር ጸጋ፣ የማጥናት ጸጋ፣ የመተርጎም ጸጋ፣ የመፈወስ ጸጋ፣ ብዙ ሀብት አለ። የማገልገል ጸጋ፣ የተልእኮ ጸጋ፣ ብዙ ሀብት አለ። ይህ ሁሉ ከሥላሴ ይገኛል። በምን ይሰጠዋል ሲባል እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ይላሉ ሊቃውንቱ። እንደ ሃይማኖቱ ጽናት በሉ እስቲ። እሺ ሀብት ከማን ይገኛል? ከሥላሴ በሉ እንጂ። ሀብት ከማን ይወለዳል? ከሥላሴ። በምን ይገኛል? እንደ ሃይማኖቱ ጽናት አትሉም? እሺ እንደ አእምሮ ስፋት። እንደ አእምሮ ስፋት ማለት ነገር ኃላፊ ልበሰፊ የሆነ ሰው ሀብተ ሥላሴን ያገኛል። ታጋሽ ያለ ልበሰፊ የሆነ ሰው ማለት ነው። ያልቸኮለ ሰው በሰውም በእግዚአብሔርም የማይቸኩል እግዚአብሔር ያረምም ከመዘይ ሰምም ይጎነድ ከመዘይ ይሁን። ተመልከቱ እግዚአብሔር ይላሉ ሰለስቱ ምዕት በቅዳሴ እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ይላል። ሲጠሩት የማይሰማ ይመስላል፣ ስጠይ ሲሉት የማይሰጥ ይመስላል። በዚህ ትዕግስቱ ቸኩሎ እግዚአብሔር ትቶኛል ያላለ ሰው የሃይማኖት ጽናት አለው። የለፋበትን ማጨዱ አይቀርም ማለት ነው። ይሄ ነው እንደ ሃይማኖቱ ጽናት። ቸኩለን ስለወሰን ነው የፈለግነውን ያላገኘ ነው። የፈለግነውን ባናገኝ ከታገስን ግን ያስፈለገንን ማግኘታችን አይቀርም ካልቸኮልን በስተቀር። ግን ችኩሎች ነን፣ ቸኩለን እንወስናለን። እግዚአብሔርን እስከ መጨረሻ አንጠብቀውም። ከዚህ የተነሳ እንደ ሃይማኖቱ ጽናት፣ እንደ ልቡናው ስፋት፣ እንደ ቅንነቱ መጠን ሀብት ይሰጠዋል። የጸጋ መስፈሪያው ሃይማኖትና ቅንነትና ትዕግስት ናቸው። ጸጋ በእምነት እየተሰፈረ ይሰጣል። ጸጋ በቅንነት እየተሰፈረ ይሰጣል። ጸጋ በትዕግስት እየተሰፈረ ይሰጣል። እምነት ሲጎድል ሀብት ይጎላል። ቅንነት ሲጎድል ጸጋ ይጎላል። ሌልም ትዕግስት ሲጎል ሀብት ይጎላል። የጎደለውን ነገር በእምነት በትዕግስትና በጽናት እንድናገኝ እግዚአብሔር ቅዱስ ፈቃዱ ይሁንልን። የሀብት መገኛ ቅዱስ እግዚአብሔር ይህ ሁሉ ሀብት ስለሰጠን ስሙ የተመሰገነ ነው። ብዙ ሀብት ሰጥቶናል፣ በእውነት ማለት ነው። ማሸነፉን ሰጥቶናል፣ ማወቁን ሰጥቶናል። ሌላውን እንተወው በቃ የእሱ ልጅ የመሆን ሀብትን ሰጥቶናል። ከዚህ በላይ ጸጋ የለም። ልጅ አባቱ ሀብታም ከሆነ የአባቱን ሀብት ይወርሳል። አባታችን የማይለየው የማይበደረው ባለጸጋው እግዚአብሔር ስለሆነ የእሱን ሀብት መውረሳችን ስለማይቀር በእሱ ስም እንድንጠራ ልጅነትን ስለሰጠን እግዚአብሔር ይመስገን። ይችንም እግዚአብሔር አይንጠቀን። እውነቴን የምነግራችሁ የእናት አማላጅ ስለሰጠን፣ በማይደክሙ መላእክት ስለሚጠብቀን፣ ከመብል ይልቅ ሥጋውን ከመጠጥ ይልቅ ደሙን ስለሰጠን፣ ከልብስ ይልቅ በልጅነት ብርሃን ስላለበሰን፣ ከሀገር ይልቅ መንግሥተ ሰማያትን ስለሰጠን፣ በስሙ ስለጠራን፣ በልጅነት ስላከበረን ፈጣሪያችን የተመሰገነ ይሁን። ልዩ ሀብት የሰጠን እግዚአብሔር ይሄ ነው። ልዩ ሀብታችን እሱን መምሰላችን፣ ከእሱ ጋር ነግሰን መኖራችን ነው። ስለዚህ በዚህ ምክንያት ሥላሴ ሴት ተባሉ። ሕግን የወለደ እሱ ነው። ሀብትን የወለደ እሱ ነው። ፍጥረትን የወለደ እሱ ነው። ስለዚህ እግዚአብሔር እናት ነው፣ እግዚአብሔር አባት ነው። የእግዚአብሔር አባትና እናትነቱ በሦስት ነገር ነው ይላሉ አባቶቻችን። አንደኛው በፍጥረት፣ ሁለተኛው በልጅነት፣ ሦስተኛው በምሕረት። ያዛችሁ በምን ያልኳችሁ? አንደኛው በፍጥረት በሉ፣ ሁለተኛው፣ ሦስተኛው በምሕረት። እግዚአብሔር በዚህ ነው አባትነታችን። አይ እንዴት ያለ እናት ነው እግዚአብሔር! እንዴት ያለ አባት ነው! ወልዶ ማይጥል በፍጥረት ወለደን፣
በፍጥረት የሰጠንን መልክ በኃጢአት አበላሸ ነው። ከዚያ ላይ መሰለ ተመልከቱ። መጨረሻ ላይ መጣና ደግሞ እሱ ዳግመኛ ተወለደና ደግሞ ተመልከቱ ክርስቶስ ተወልደው ተጠምቀ ወለደነ ዳግም አይደለም እንለው እንዴ? ዳግመኛ ወለደን ማለት ደግሞ የልጅነት አባትነትን ደግሞ ሰጠን እንደገና። አሁን እሱን ደግሞ በኃጢአት እያበላሸ ነው ስለሆነ አንድ ቀርታናለች። የምሕረት እናትነቱና የምሕረት አባትነቱ የፍጥረት ልጅነታችን ብናበላሽ በልጅነት መለሰልን። የልጅነቱን በኃጢአት ስናበላሸው ደግሞ እግዚአብሔር በምሕረት ልጅነታችን ይሰጠናል። አባትነቱን አጽንቶ ይኖራል። የምሕረት አባትነቱ በንስሐ ማለት ነው። ባይሆንላችሁ ደግሞ በጥምቀት ያገኛችሁትን አባትን ልጅነት በኃጢአት ካበላችኋችሁ በምሕረት ልመልስላችሁ ብሎ የንስሐ በርን ቅዱስ ጎርጎርዮስ አርሃወ ለነ ኆኃተ ንስሐ የንስሐ ደጅን ከፈተልን ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ሲጠመቅ የተከፈተው ሰማይ የምሕረቱ ደጅ ነበረች። በኃጢአታችን የዘጋነውን ደጅ በጥምቀት የከፈተልን አምላክ ክብር ምስጋና ይግባው። ስለዚህ ሥላሴ እንለዋለን፣ ልዩ እናት እንለዋለን ማለት ነው። ቅድስት ሥላሴ ሴት የተባለ ስለዚህ ነው። አላችሁን? ሴት ወጥታ ወርዳ ልጇን ታሳድጋለች ይላሉ ሊቃውንቱ በሁለተኛ ትርጓሜያቸው። ሥላሴ ደግሞ በዝናብ አብቅለው በፀሐይ አብስለው ይመግባሉ። ነፍስን በሥጋና ደም በቃል እግዚአብሔር ያሳድጋሉ። ሥጋን በዝናብ አብቅለው በፀሐይ አብስለው በአራቱ ባሕርያት መግበው ጠብቀው ከጽንስ ጀምሮ እናታችን የበላችሁ ጠጭኖ የጠጣችሁ አንዝቶ እንዳይገለን ጠብቀው ያሳድጋሉ ሥላሴ። ከዚህ የተነሳ እናት ይባላል እግዚአብሔር ማለት ነው። ወልዶ የሚያሳድግ ማሳደጊያውንም ማደጊያውንም የሰጠን የፈጠረንም እሱ ስለሆነ ከዚህ የተነሳ ምን ይባላል? እግዚአብሔር እናት ይባላል። አላችሁ የላችሁ? እናት ክፉ ልጅ የላትም። የሚደንቀው እኮ ይሄ እናት ክፉ ልጅ የላትም። እግዚአብሔር እናት እንደውም ይላሉ አዘክሪ ለኃጥአን ሊቃውንቱ እንዲያግዙኝ ነው። ሲጠፋ አንዳንድ ጊዜ እነሱ መጠየቅ ይገባላል። አዘክሪ ለኃጥአን ወአኮ ለጻድቃን ብሏል። እመቤታችን ለጻድቃን ሳይሆን ለኃጥአን አሳስቢ። እስኪ በሉ እንደዚህ ለጻድቃን ሳይሆን ይህን ሊቃውንቱ በጉባኤ ሲተረጉ ምን ይላሉ? እንደ እናት ይላሉ። እናት ከጥሩ ልጇ ይልቅ ለክፉ ልጇ ታዝናለች። ይሄኛው ልጅስ መቼም ጠባየኛ ነው፣ ሰው ጋር ይኖራል። ይሄ ነው እንጂ እዚያም ጋር ሲጣላ አንዱ ቅንጭላቱን የሚልብ ብላ ለክፉ ልጇ እንድታስብ ድንግል ማርያም ሆይ ለክፉ ልጆችሽ አስቢልን። እመቤታችንም ከጻድቃን ልጆቿ ይልቅ ለእኛ ታስባል። እግዚአብሔርም ከደጋግ ልጆቹ ይልቅ ከክፉ ልጆቹ አንዱም እንኳን እንዲጠፋ ስለማይፈልግ ለልጆቹ ስለሚያስብ እግዚአብሔር እናት ይባላል። እግዚአብሔር ለሁሉም ስለሚያስብ የነነዌ ጾም ከዚህ የተነሳ ነው አይደለም? ሰው ኃጢአትን የኃጢአት ጽዋ ሞልቶ እስከሚተርፍ ድረስ ሰርቶ መጨረሻ ላይ ምንድን ነው ያለ? ሂድና እነዚያን ሰዎች ስበክልኝ አይደል ያለው? ነቢዩ ዮናስ ከወጣ በኋላ ከባሕሩ ወጥቶ እግዚአብሔር ከባሕሩ ወጥቶ ሄዶ ሰበከ። ነነዌ ትጠፋለች አለና ኋላ እግዚአብሔር ምን አደረገ? እግዚአብሔር መስበኩን ሰብቻለሁ፣ እንግዲህ ችግር የለም፣ ግን አንተ መሐሪነህ ማሳፈር አይቀርም። እንግዲህ ነነዌ ሳትገለበጥ ልትቀር ነው ደግሞ ነገ ተምርና፣ ስለዚህ እኔን ውሸታም ነቢይ ልታስብለኝ ነው አለ። ተበሳጭቶ ተበጻብጾ ሳለ ፀሐይ ደግሞ ሲመጣው ተናዶ ሳለ እግዚአብሔር ቅል አበቀለለትና ያቺ ቅል እላዩ ላይ መታ ጥላ ሰራችለት። ተመስገን ብሎ ተኛ። ቢነቃ ቅሊቱን ትል በልቷት ፀሐይ እየመታው እንዲያው ቅል እንኳን የማይሰጥ እግዚአብሔር እንዲያው ብሎ ተበሳጭ። እግዚአብሔር መጣለ። ዮናስ አዘንክ አለ። አዎ አዘንኩ። እንዴት አላዝን? ይችን ቅል ትል ሲበላት እንዴት አላዝን? አንተ ላልተከልካት ቅል ስታዝን እኔ ቀኝና ግራቸውን ለማይለዩ ለእነዚህ ብዙ ሺህ ሕዝቦች አላዝንም አለ። ለዚህ ነው እግዚአብሔር እናት የተባለ ማለት። ከፍተንም ይከተለናል፣ ጠፍተንም ይፈልገናል፣ ጎስቁለንም ይወደናል፣ ረክሰንም ይቀበለናል። ከዚህ የተነሳ እንኳን ልዩ እናት። አራተኛውን ልንገራችሁ ሊቃውንት የሚሉትን ሥላሴን ለምን ቅድስት ሥላሴን እናት የልጇን ዛይሉን ታግሳ ታሳድጋለች። ዛይል ማለት ምን ማለት? አጠቃላይ ከሕፃኑ የሚገኘው ቆሻሻ ማለት ነው። ሥላሴም የሰውን ኃጢአቱን ታግሰው ለስርየት ያበቁታል። እናት ያንን ከእናቱ ላይ እንዲያ የሚሆነውን ሕፃን ራስን ችሎ የሚገማሸር ልጅ አድርጋ እንደምታሳድገው፣ ቆሻሻን የሚጸየፍ አድርጋ እንደምታሳድገው ሥላሴ በኃጢአት ይንከባለል የነበረውን ሰው
እንደገና በክንፍ የሚበር እስኪሆን ድረስ በንስሐ ያሳድጉታል። ቆሻሻን ታግሶ የሚያሳድግ ማን? እናት እግዚአብሔር። እናት ቆሻሻን ታሳድጋለህ፣ እግዚአብሔርን በንስሐ ያሳድጋል። አንድ ያደገ አባት እንገራለን፣ ቅዱስ ያዕቆብ ይባላል። ሰሞኑን ካረፉ አባቶች በስንክሳር ታሪካቸው ከተዘገቡ አባቶች አንዱ ነው እና ሰይጣን መቼስ ተንኮለኛ ገዳም ሲጋደል ዋሻው ሲጋደል በአንድ ሰውዬ ልጅ ላይ ሰይጣን አደረባት። ወደ አባ ያዕቆብ ልውሰዳትና ትዳን እንጂ ብሎ ወሰደ። እሱ ሲጸልይላት ዳነች። ስትድን ሰይጣን ምንድን ነው ያደረገ? በሰዎቹ አድሮ አባ በደንብ እንዲሻላት እርስዎ ጋር ትሰንብት ብለው ጥለዋት ሄዱ። ሲጸልይ ይችን ልጅ እያሰበ በዝሙት መፈተን ጀመረ። ከዚህ በኋላ ሲፈተን መጨረሻ ላይ ከዚች ሕፃን ጋር በኃጢአት ወደቀ። ኃጢአትን ሰራና ደግሞ ሄዳ ተናግራ አባ ገሌ ይህንን ኃጢአት ሰርቷል አባ ያዕቆብ ብላ ልታረክሰኝ ስሜን ልታጠፋው አይደል ብሎ ደግሞ ገደሏት። የበደል ማለት ይህንን አድርጎ ሲያበቃ ተስፋ ቆርጦ እኔ እንግዲህ የዘሞትኩ ቆቤን የጣልኩ ሰው ነፍስ የገደልኩ ሰው ምን መነኩሴ ነኝ? ቆቤን አውልቄ በከተማ ልኑር ብሎ ወደ ከተማ ሄደ። እግዚአብሔር ቸር አይደል? በጥንክርናችን ዘመን ያደረግነውን መልካም ነገር በድካማችን ጊዜ ያስብልናል። ከዛ በኋላ ያንን ድካሙን ከንቱ አላስቀረበትም። አሰበለትና ሌላ ቅዱስ አባት ላከለት። ወዴት እየሄድክ ነው? ተስፋ ቆርጬ ወደ ዓለም እየሄድኩ እንዲሁ በል ተመለስና ንስሐ ግባ እግዚአብሔር ይምርሃል አለ። 30 ዓመት ራሱን ከተቆረቆረ ግንድ አስገብቶ አስሮ አለቀሰ። 30 ዓመት ሁሉ አልቅሶ ምንም ነው እውነት እግዚአብሔር ምሮኝ ሆነ ወይ? እግዚአብሔር ተመልክቶ አያችሁ፣ የእናት የልጇን ቆሻሻ እንደምታገዝ መነኩሴ ሆኖ መዘሞት ይሄንም እግዚአብሔር ቻለ። እናት አይደል? መነኩሴ ሆኖ መግደል ይሄንም ቻለ። እናት አይደል? ቻለ። ኋላ ሊያሳድገው ነው። ወደ ምን ሊያሳድገው ነው? እስከ የት እንዳሳደገውማ ላሳያችሁ። ወሰደና ምን አደረገው መሰላችሁ? እዚያ ሲያለቅስ እውነት ግን እግዚአብሔር ይቅር ብሎኝ ይሆን ሲል እግዚአብሔር ድርቅ አመጣ። በዚያች ሀገር መከራ መልካም ነገርን ይዞ ይመጣል የሚባለው ለዚህ ድርቅን አመጣ። የሀገሩ ሰዎች ሁሉ ምህላ ያዙ። በእውነት ተስተካክሎ ማለት ነው። እንደኛ እየዘፈኑ አይደለም ምህላ። አሁን እኮ የኛ ምህላ እኮ ያስቃል። እግዚአብሔር እንደው በብልጣብልጥነት በምህላይቱ ሰላም እንዲያመጣልን እግዚኦ ማረነ ብቻ ነው። ተስተካክሎ ነው ምህላ መስተካከል አለብን በእውነቱ ማለት ነው። ወነጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ ወይነጸረ እግዚአብሔር ላይለ ቃየል ወላይለ መስዋዕቱ። እግዚአብሔር ወደ ቃየልና ወደ መስዋዕቱ አልተመለከተም። ከምህላችን ጋር እኛም አብረን ስለምንታይ እንስተካከል ነው እንጂ ምህላው ይቋረጥ ማለት አይደለም። ከዚያ ተመልከቱ ምን ሆነ? ሊቀ ጳጳሱ ሕዝቡን ይዞ ምህላ ሲገባ እግዚአብሔር እንዲህ አለው፣ አባ ያዕቆብ ካልጸለየላችሁ ዝናብ አይዘንም ማለት ነው። እግዚአብሔር እሱን እንደማረው ለማሳየት ነው። ኋላ ሄደው አባታችን ዝናብ ቀርቶብን ጸልይልን ይዝነብልን። አይ እኔ በደለኛ ሰው ነኝ፣ እንዲያውም ዝናቡ በእኔ ቀርቶ ሊሆን ይችላል። አይሆንም አላቸው። እግዚአብሔር ልኮድ ነው ግድ የለህም አለ። እንዲህ አለና በኃጢአት የጠቆረ ፊቴን ወደ አንተ ላቃናው አይገባኝም፣ በኃጢአት የከፋ አንደበቴን ወደ አንተ ልከፍተው አይቻለኝም፣ የቸርነትን ሥራች ስራላቸው ብሎ ጸለየ። ያን ጊዜ ዝናብ ዘነበ። በዚህ እግዚአብሔር ይቅር እንዳላወቀ ዝናብ የሚከለክል ኃጢአት የሰራውን መነኩሴ ዝናብ እስከ ማዝነብ አሰደገው። ታግሶ የሚያሳድገን እግዚአብሔር የተመሰገነ ይሁን። ስለዚህ ምንላቸው እናል ቅድስት ሥላሴ ሁላችንንም ያሳድጉን። ወስብሐት ለእግዚአብሔር።